አሁን ተነስተ ዘላቂ ጠላት ያለ ይመስል በቃ የምዕራቡ ዓለም ምናም ብለ የምዕራቡን ዓለም ጠላት አድርገ የትም ልደርሳችሁ በሩሲያ ፍላጎት በሩሲያ ፖለቲካ በሩሲያ ግንዛቤ ልክ መቋጨት የሚችል እንደሆነ ነው የሚያስመለክተው የአውሮፓ ህብረት አባል እንሆናለን አንሆንም ለምሳሌ ጠቅልለን ሙሉ በሙሉ የአውሮፓ ህብረት አባል አንሆንም የኔቶ አባል አንሆንም ብለው መወሰን የሚችሉ ከሆነ እኮ የጦርነት ይቆማል በጣም የምዕራቡን ዓለም ስሜት ምን ላይ እንደሚነካ ምን እንደሚያረጋው በጣም የተረዱ ሰው ናቸውና ዩክሬን የአውሮፓ ህብረት ሆነች አልሆነች የሚለው ጉዳይ ወይም የኔቶ አባል ሆነች አልሆነች የሚለው ጉዳይ ሰማው ከአውሮፓ ህብረት ደህንነት ዋስትና ጋር አብሮ ይገናኛል በሩሲያ በኩል ያለው ፍላጎት በጣም የተጋነነ የበዛ ነው የዚህ ጦርነታቸው እንግዲህ መቋጫ ወይም ደግሞ ሰማው የሆነ አንድ ስቴፕ አዲስ ነገር እናይበታለን ብዬ ማስበው ነገር በዘለንስኪና በቭላዲሚር ፑቲን ግንኙነት ላይ ይብን እንኳን ተንጠለጠለ አይደለም ፕሬዝዳንት ዘለንስኪ በጣም በቃ ፑቲንን ማግኘት ጦርነቱን የመቋጨት ያህል ነው ሐሳባቸው ተነስተልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ ምናርግ ይሆናል ከኛ ጋር ሆኑ ነጽንታለ ደምናለ ቢል መልካም አለን ያ ዛሬ በስፋት የምንመለከተው ጉዳይ በቱርክ ኢስታንቡል የተደረገው የሩሲያና የዩክሬን ድርድር ምን ሂደቱ ምን ይመስል ነበር ያልተጠበቁ ነገሮች ባይከሰቱም ግን ያው ብዙ አዳዲስ ነገሮችን መመልከት ችለናል እሱን ሰፋ አድርገን እንመለከተዋለን ከዛ በፊት ግን መካከለኛው ምስራቅ ላይ ብዙ አዳዲስ ነገሮች አሉ ያው የጋዛው ጥቃት እንዳለ ሆኖ እስራኤል ሁቲዎች ላይ በተለይ ሆሌዳና አንድ ሌላ ቦታ ላይ ሁለት ቦታዎች ላይ ዛሬ ሌሊቱን ጥቃት ሰንዝራለች ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉዳዩ ላይ መግለጫ ሰጥተዋል መግለጫ የሰጡት ሁቲዎች ጥቃት መሰንዘር በእኛ ላይ እስካላቆሙ ድረስ እኛም ጥቃታችንን አጠናክረን እንቀጥላለን የሚል ሐሳብ ነው ያራመዱት ይሄ ነገር ከትራምፕ መምጣትም ጋር በተለያየ መንገድ አብሮ ሊታይ የሚችል ነው እና ሁቲዎችና የአሜሪካ ፖለቲከኞች ያሉበትን ስምምነት እንደምታቀው ስለሆነ አሁን ባለ ሁኔታ ሁለቱ ጥቃት እርስ በርስ አይሰነዛዘሩም ሰው እስራኤል በራሷ መንገድ መቀጠል የፈለገች ይመስላልና ይሄኛው ጥቃት አንዳች አዲስ ነገር ነውና ዳይን በርግጥ የተለመደ ቢሆንም ግን አሁን ትሬንዱ አሜሪካ ትንሽ ጋብ ባረገችበት አጋጣሚ የእስራኤል ደግሞ የመቀጠል መንገድ እስራኤልና አሜሪካ በተወሰነ መንገድ የተለያዩበትን ነገር የሆነ ሺፍት እንዳለ ያሳያል ግን በዘላቂነት የሚታታው ሀገራት እንዳልሆኑ ደግሞ ግልጽ ነው ግን አሁን ነው የፖለቲካ ያሁኑ ትኩሳት ይሄን ያሳያል ደን የትራምፕም ወደዚህ ቀጠና ብቅ ማለት ይሄን የሚያሳይ ነው በሳውዲ በካታርና በአረብ ኤሚሬቶች ያለውን ጉብኝታቸውን አጠናቀዋል ዶናልድ ትራምፕና ይሄ በጣም ትልቅ ጉዳይ ነው ከትራምፕ መምጣት አንፃር ስታየው የእስራኤልና የአሜሪካ ጉዳይ አሁን ከዚህም የሆኑ ውጥረቶች አሉ አሁን አይ ነገሮች እንዳልከው ግን የሚገርምህ ባለፈው አንድ ጽሁፍ ያነበብኩ ነበርና ከሃውቲ ጋር ስምምነት ከማድረጋቸው አይ ቲንክ ከሁለት ወይ ከሶስት ቀን በፊት ምናምን አካባቢ ላይ ለእስራኤል የሚደረግ የጦር መሳሪያ ድጋፍን በጣም ከፍተኛ መጠን ያለው ኦሬዲ ውሳኔ ተሰጥቶበት የጦር መሳሪያ ድጋፉ ሄድ ተባለና it looks like የሆነ ከሃውቲ ጋር ያለውን ጉዳይ አሁን ዶናልድ ትራምፕ ዓለም ላይ እሳቸው የሚፈልጉት ስሜት ወይም የሚፈጥሩት ስሜት ገጽታቸው አለ አይደለ የሰላም መሪ ሆነው ለመታየት የሚያደርጉት ጥረት እንበለው ያው ቢሳካም ባይሳካም ስለዚህ ከሃውቲ ጋር ያለው ጦርነታቸውን ሞርሳቸው ኢንቮልቭ ባደረጉበት አሜሪካ ኢንቮልቭ ባደረገች ቁጥር የበለጠ ጫና ይመጣል እኛም ጭምር ስናወራበት ነበር እኮ ሌላው ቢቀርም በዓለም ላይ ዜና ሆኖ ነበር የአሜሪካና የሃውቲ ጥቃት አሜሪካ ድብደባ ፈጸመች ምናምን ያንን ሰዓት ላይ እስራኤል አንድም ጥቃት አትፈጽምም ነበር ስለዚህ አሁን እስራኤል አሜሪካ ስታቆም ደግሞ እስራኤል ድብደባዋን ቀጠለች ወይም ደግሞ ጥቃቷን ቀጠለችና እንትን ይሄ የስም ለውጥ አድርጌ ነው መለከተው ያ ማለት ግን የሆነ ስትራቴጂ የላቸው ማለት አይደለም በሆነ እንዳልኩ ባለፈው በእስራኤልና በአሜሪካ መካከል የሆነ ስትራቴጂ እንዳለ አስባለሁ እስካሁን ድረስ እንዲ ነው ብሎ መግለጽ ወይ መረዳት ያልቻል ነው ግን የሆነ ስትራቴጂ አለ ይመስለኛል መካከለኛው ምስራቅ ላይ ዶናልድ ትራምፕ ሊያራምዱት የፈለጉት አንዳች ስትራቴጂ ይኖራል ምክንያቱም እስራኤልና አሜሪካ የአንድ ሳንቲም ሁለት ገጽታ የሆኑ ሀገራት አሁን ድንገት ተነስተው ጀርባ ሊሰጣጡ ስለማይችሉ በሚለው ስለምንስማማና አይ ቲንክ እየጠበቅን እያየን ነገሮችን እንከታተላለን ኢን ጀነራል ትራምፕ መካከለኛው ምስራቅ ላይ የነበራቸው ነገር በስኬት ነው የተጠናቀቀው እሳቸው በሁለት ቀን በሶስት ቀን ውስጥ አቺቭ ያደረጉት ነገር ምናልባት እነ ባይደን በአራት አመት ቆይታቸው ያላሳኩት ነው ልትለምት ችለውና
ቁጥራዊ መረጃዎቹን ይሄ ከስምምነት አንፃር ለመግለጽ ያክል ለምሳሌ ከሳውዲ አረቢያ ጋር $600 ቢሊዮን በአሜሪካ ውስጥ የሚደረግ ኢንቨስትመንት የሳውዲ ባለሀብቶች ወይም የሳውዲ መንግስት አሜሪካ ውስጥ ኢንቨስት የሚያደርገው $600 ቢሊዮን ከኳታር ጋር 243 ቢሊዮን የንግድ አጋርነት ከዩናይትድ አረብ ኤምሬት ጋር የ200 ቢሊዮን የንግድ አጋርነት አጠቃላይ ከ1 ትሪሊዮን በላይ ገደማ እንዲያውም ያንዳንዶቹ አሁን ለምሳሌ የዩናይትድ አረብ ኤምሬት በቀጣዮቹ 10 አመታት እስከ 1.5 ትሪሊዮን ድረስ ይደርሳል በቀጣይ 10 አመታት የሚል እቅድ ሁላ ነው ያዙትና ትራምፕ የመካከለኛው ምስራቅ ሀገራትን መልሰው ወደ ራሳቸው ያስጠጉበት በራሳቸው ክንፍ ጥላ ስር አሁንም ይዘው ለመቀጠል ምክንያቱም ስትራቴጂክ የሆነ ቦታ ነው ኢነርጂ ሪሶርስ ያለበት ነው የዓለማችን በዘላስት ኦይል ሪዘርቭ የሚኖርበት አይነት ኤሪያ ነው ተብሎ የሚገለጸው መካከለኛው ምስራቅ ቁጥር 1 አምራች ከሚባሉት ውስጥ በዛ ቀጠና እነ ሳውዲ እነ ዩናይትድ አረብ ኤምሬት በናቹራል ጋዝ በኩል በተለይ በጣም ከፍ ያለ ሚና አላቸውና ያንን አጋርነት አሜሪካ አስጠብቃ እንድትቀጥል ለሀገራቱም ደግሞ ባይዘው ለምሳሌ ለሳውዲ አረቢያ $600 ቢሊዮን ከካዝናዋ አውጥታ አሜሪካ ውስጥ ኢንቨስት ማድረግ የሆነ ስለተረፋት አይደለም ወይ ዶናልድ ትራምፕን ለማስደሰትም አይደለም ሳውዲ አረቢያ የምትባለው ሀገር እንደ ሀገር ከነዳጅ ቡም ካደረገበት ጊዜ አንስቶ የመጣችበት ብዙ ስኬቶች አሉ ባለፈው ስናነሳ እንደነበረው በተመሳሳይ ሰዓት ደግሞ የበጀት ዲፊሲት ያጋጥማት ነበር ምክንያቱም ዜጎቿ በመንግስት ላይ ተንጠለጠለ ኑሮ ነው የሚኖሩት አይደለ የመንግስት ቅጥረኞች ናቸው በፔሮል ውስጥ ነው ያሉት 50% ገደማ የሚሆኑ ዜጎቿ በተለይ 1990ዎቹ መጨረሻ ወዲህ ማለት ነውና ያ ጉዳይ ምናምን ተወባታል በየአመቱ በጣም በርካታ የትሬድ ዲፊሲት የበጀት ጉድለት እንዲያጋጥማት አድርጓል ከዛ ኦይል ደግሞ ዘላቂ አይደለም ዘላለም አይኖርም መቼስ የነዳጅ ሀብት አይደለ ስለዚህ ዳይቨርሲፋይ ማድረግ አለባቸው ሀብታቸውን አሁን ቱሪዝም ላይ የጀመሩት አለ ፕሮጀክት 2030 ብለው እነ ላይን ከተማ በዚህ በቀይ ባህር ቀጠና ላይ የሚሰሩት ልክ እንደዛ ሁሉ አሜሪካ ሀገር ውስጥ ኢንቨስት ማድረግ $600 ቢሊዮን ኢንቨስት ማድረግ ትራምፕን ለማስደሰት ወይም ሳውዲ ተርፏት ሳይሆን ግን በቀጣይ አመታት የኦይል ነዳጅ የሀብቱ ሲጠናቀቅ ኢኮኖሚዋን በነዳጅ ላይ ያለው ጥገኝነትን በምን ታካክሰዋል እንደዚህ ኢኮኖሚን ዳይቨርሲፋይ ካላደረክና ላይ ነው ኢንቨስት የሚያደርጉት በብዛት አሁን አሜሪካ ውስጥ መተውና ስለዚህ ለነሱም ጭምር ለሀገራቱም ጭምር ጥሩ የሆነ የንግድ ግንኙነትን የጀመሩበት ወይም ያስቀጠሉበት ተብሎ ሊገለጽ የሚችል ነው በያምናለሁ ከዛ ውጪ ትራምፕ መካከለኛው ምስራቅ ላይ አብሮ ከተነሳ የሚነሳው ለኢራን የሰጡት ማስጠንቀቂያ ይመስለኛል ማለት ማስጠንቀቂያ ሳይሆን የኒውክሊየር ስምምነትን በተመለከተ ፕሮፖዛል ልክ ያለው ብለዋል አሁን ከዚህ ቀደም ካስታወስክ ደብዳቤ ጽፍ ያለው ብለው ተናግረው እሱን ለማጣራት ስንት ቀናት እንደፈጀ ስንት ሳምንታት እንደፈጀ እናስታውሰው አሁን ደግሞ ጊዜ የለም አሁን ሁሉ ጊዜ ዶናልድ ትራምፕ ኢራንን በተመለከተ ስምምነት እናድርግ ይያሉ ዛሬ ነገ እየተባለ ሊጠበቅ አይችልምና at least አሁን የጊዜው ከማለቁ በፊት የነ ትራምፕ ሐሳብ ነው ጊዜው ከማለቁ በፊት ወደ ስምምነት እንዲመጡ የኒውክሊየር ስምምነት እንዲመጡ የሚያስችል የሰላም የስምምነት እቅድ ልከንላቸዋል ብለዋል ለኢራኖች በኢራን በኩል ይሄን ጉዳይ በተመለከተ የተሰጠ ምላሽ ካለ አላየሁም እንጃ ግን በነ ትራምፕ በኩል መልእክቱን መላካቸው ፕሮፖዛላቸውን መላካቸውን እየገለጹ ነው የሚገኙትና እንዲህ አይነት ቅርጽ አለው የትራምፕ ያለፉት ቀናት የመካከለኛው ምስራቅ ቆይታ ትራምፕ በቃ በጣም ስኬታማ በሆነ መንገድ ብዙ ትችት ሲሰነዘረባቸው ነበር አይደል ይሄኛው የፍላይንግ ፓላስ የሚባለው የካታር የሚያቀርበችላቸው የፕሌን ጉዳይ እሱም ጥያቄ ሲያስነሳባቸው ነበር አመጣጣቸውም ደግሞ በአሜሪካ ፕሬዚደንት ስም የግል ቢዝነሳቸውን ጭምር ፐርሰናል የሆነ ግንኙነት ለመፍጠር ያደረጉት ነው በካታርም በሳውዲ አረቢያም እንዲሁም በአረብ ኤሚሬቶች ኢንቨስትመንቶች አሏቸው የሪል ስቴት ፕሮጀክትስ አሏቸው እነሱን ለማስተካከል ነው የመጡት እንደውም ኤሪክ ትራምፕ የትራምፕ ልጅ አንድ ሀሳብ ሰጥተው ነበርኛ ከመሪዎቹ ጋር በተለየ ዶናልድ ትራምፕ የተለየ ግንኙነት አላቸው ከኳታሩም ከሳውዲውም ከአረብ ኤሚሬቶች መሪዎች ጋር የተለየ ግንኙነት አላቸው የሚል ሀሳብም ሰጥቶ ነበር ኤክስ ገጹ ላይና እንዲህ አይነት ነገሮችን ስትመለከታቸው ፐርሰናል የሚመስሉ ነገሮች አሉ ግን ደግሞ ለአሜሪካ ቅድም አንተ ባነሳቸው ቁጥሮች ልክ እንደውም የሳውዲ አረቢያ እስከ $1 ትሪሊዮን ያው በተለያየ
የግንኙነት መስመር በተለያየ ባይላተራል በሆኑ ግንኙነቶች እስከ $1 ትሪሊየን ሴኩር አድርገዋል ነው የሚባልላቸው። ግን በግልጽ ዋይት ሃውስ የሰጠን መግለጫ $600 ቢሊዮን ነው። በፊትም መሐመድ ቢን ሰልማን ቃል የገቡት እሱን ነበረ። ከዛ ያው 1 ትሪሊየንም ከዛም በላይ ሊሆን ይችላል፣ ምንም ጥያቄ የለውም። ግን እንዳልከው እነ ፕሬዚዳንት ባይደን በሚድል ኢስት ፖለቲካቸው ነበሩበት እናውቃለን። ሳውዲን ጎብኝተዋል ምናምን የነበራቸው ግንኙነት ይታወቃል። ሚድል ኢስት ላይ ያላቸው አቋም የምናውቀው ነገር ነው። ግን ዶናልድ ትራምፕ አሁን በሆነ አቅጣጫ ብቻ ከ2016 እስከ 20 በነበራቸው ጊዜ የነበረው ዶናልድ ትራምፕ ይተቹ ነበር አይደለም። በእኛ ሀገርም የፖለቲካ ፐርስፔክቲቭ ልክ ያልሆኑ ሰው ተብለው ይወሰዱ ነበር። አሁን ግን ድጋሚ ሲመጡ ነገሮችን አስተካክለው ይመጡ። በተለይ ውጭ ላለው ህዝብም በተለያየ መለኪያ ልክም አይደሉም ሊባሉ ቢችሉም ግን እኛ ብዙ ጊዜ እንደ አይሆን አሜሪካዊ ሆነ ብታስበው አንድ በቀን ኔቲቭ እንኳን ባትሆን የአሜሪካዊ ዜጋ ሆነ የአሜሪካ ጉዳይ እንደሚያሳስብህ ምናምን ሆነ ስታስበው እንደ ዶናልድ ትራምፕ አይነት ፕሬዚዳንት በአሁኑ ሰዓት ያስፈልጋት ነበር አሜሪካ። የባለፈው የረቡ ፕሮግራማችን ላይ በደንብ እንዳነሳው ነው እነ ቻይና እነ ሩሲያ አሰፍስፈው ነበር የሚጠብቋቸው እነዚህን የመሳሰሉ ሀገራት ሊወስዱባቸው። ኢራን ብቻ ነች እስካሁን ለነዚህ ሁለት ሀገራት ታማኝ። ካታርና አረብ ኤሚሬቶችን ሳውዲን ካያስክ መካከለኛው ምስራቅ የእስራኤልም ተፈላጊነት የእስራኤልም ጉዳይ የግብጽን ጥያቄ ውስጥ የሚገባበት አጋጣሚ የፈጠረ ነው። ያ ማለት ግን አሜሪካና እስራኤል ስለሚታወቅ ሁሉም ሰው ስለሚረዳው ግን እንዳልከው በጣም ስኬታማ ጉዞ ነው ያደረጉት። ትሪሊየን ዶላርስ የሆነ ገንዘብ ኢንቨስትመንት ለሀገራቸው ስበው ነው የሄዱት። የመጡበትን አላማ አሳክተዋል። በጣም አቀባበሉ ሳውዲ አረቢያም የነበረው ካታርም የነበረው አቡዳቢም የነበረው በጣም በሚገርም ሁኔታ ትልቅ አንድ ፕሬዚዳንት ለዛውም የአሜሪካ ፕሬዚዳንት መደረግ ያለበት አቀባበል ነገር ነውና ፐርሰናሊም አረጉት ምንም አረጉት ዶናልድ ትራምፕ ስኬታማ ጉዞ አድርገዋል። እነዚህ ሶስቱ የገልፍ ሀገራትም ትክክለኛ መንገዳቸውን ከምዕራቡ ዓለም ጋር አስተካክለዋል። ያ ማለት ደግሞ ከነ ሩሲያ ከነ ቻይና ጋር ያላቸውን ግንኙነት የሚተውም አገሮች አይደሉም። እነዚህ ሶስቱ ሀገራት በጣም ዋይዝሊ ነው ምን ያሳያል እነዚህ አይነት ነገሮች። አሁን ዌስተርኑ ዝም ብሎ እንትን በሚልበት አጋጣሚና ብሪታንያ ፈረንሳይ ነገሮችን ካላስተካከሉ አስቸጋሪ ነው። አሁን ድርድሮች የት ናቸው? በአብዛኛው ካታር ላይ ሆነዋል። ኢስታንቡል ናት የምታስተናግደው ወይም የቱርክ ናት የምታስተናግደው የዩክሬን የሩሲያን ጦርነት የሚድል ኢስትን ውጥረት ካታር እየሆኑ መጥተዋል። ስለዚህ ከዚህ በፊት ከምዕራቡ ጋር ተለጥፈው የሚሰሩ ሀገራት በእነሱ ስም ሲሄዱ የነበሩ ሀገራት ጥያቄ ምልክት ውስጥ የገቡበትን አጋጣሚ የፈጠረ ነው። የዶናልድ ትራምፕ ያው የሳቸው ሀሳብ በጣም መጣራት ያለበት አይነት ነገር እንደሆነ ቢታወቅም ክሎዝ ቱ ዲል የሚል ነገር ደግሞ ሰጥተው ነበር። ከካታር ወደ ዩናይትድ አረብ ኤሚሬትስ ሲሄዱ ኤርፎርስ ዋን ላይ ሆነው ከኢራን ጋር የኒውክሌር ስምምነት ለማድረስ ተቃርበናል እንግዲህ ምናምን የሚል ሀሳብ ሰጡ። ተቃርበናል ኦልሞስት አልቋል አይነት ስሜት ያለው መግለጫ ሰጡ። ፕሮፖዛሉን መላካቸውን ታሳቢ አድርገው ማለት ነው። ኦኬ ዋቴቨር እሳቸው ግን ከዛ በኩል ያለውን ሪአክሽን ይፈልጋል። በዛኛው በኩል ያለው አቋም ደግሞ ኢራን እውነት ድርድር አድርገው ኒውክሌር ላለመታጠቅ ኢራንም ላለማበልጸግ የሚስማሙ ከሆነ ይሄን ያህል ከ1979 ጀምሮ ህዝባቸውንም ጫና ውስጥ ማስገባት ኢኮኖሚያቸውንም እንዲፈተና ውስጥ ማስገባት አይተበቀባቸውም ነበር። ሴኩሪቲ ጋራንቲያችን ነው ብሎ ለሚያምኑ መንግስታት አሁን ኢራን መንግስት እንደዛ አይደል የአያቶላ አስተዳደር በኒውክሌር ጦር መሳሪያ ደህንነቴን ማለት አትሊስት ዲተረንስ ይሆነኛል ደህንነቴን አስጠብቅበታለሁኝ። ምክንያቱም ሊቢያ ውስጥ ተሞክሮ በጣም ግልጽ ተሞክሮ አለ። ባለፈውም ያነሳ ነው ነበር ሊቢያ ውስጥ ያለው ተሞክሮ ሙአመር ጋዳፊ 2003 2002 አካባቢ ላይ የኒውክሌር ጦር መሳሪያቸው ሙሉ በሙሉ አሳልፈው ለመስጠት ተስማሙ። እንደ አሜሪካንስ ገብተው ሙሉ በሙሉ ወሰዱ። ከ2003 እስከ 2011 ድረስ ባለው ከ8 አመት በኋላ ግን 2011 ላይ ሊቢያ ውስጥ ሙአመር ጋዳፊ ከስልጣን ተነሳ። ሊቢያ እንግዲህ መታየው ሆነች። እንደዚህ አይነት ጣፈንታ እንዳይመጣብን ያለን አማራጭ ኒውክሌር ነው ብሎ የሚያምኑ አስተዳደር ነው። ከእንዳልከው ከ79 ጀምሮ ሲለፉበት የነበረ ነውና እንዲህ በቀላሉ ፕሮፖዛል ብቻ ስለተላከ ዶናልድ ትራምፕ ፕሮፖዛል ስለላኩ የነሱ ሐሳብ ደግሞ የነ ትራምፕ ሐሳብ ሙሉ በሙሉ ነው ገብቷል። የኒውክሌር ጦር መሳሪያን ሙሉ በሙሉ እንትን እንላለን ነው ኢራን እንዲኖራት አናደርግም ነው። ወይም ኢራን ያላትን የዩራኒየም ሀብት እንዲያውም ታስታውሳለህ ባለፈው እንትና የእስራኤል ጠቅላይ ሚኒስትር ኔታንያሁ አሜሪካን ሀገር ሄዶ ከትራምፕ ጋር ሆነው ስለ ኢራን የኒውክሌር ጉዳይ ሲያወሩ በነበረ ሰዓት የሊቢያን ተሞክሮ ነበር ሲያነሱ የነበረው። ስለዚህ የሊቢያ ተሞክሮ ማለት እንዲህ ሙሉ በሙሉ ጠቅልሎ ዩራኒየሙን ማስወገድ ማብላያ ጣቢያዎችን ማስወገድ
ገብቷል በምንም መልኩ እኮ ነው ኢራን የኒውክሊየር ጦር መሳሪያ እንዳይኖራት የሚፈልጉት ከዚህ በፊት ደግሞ እንዳነሳ ነው 2016 ላይ ስምምነት ሲደረግ የኦልሞስት የነበሩ ቁጥሮች ለምሳሌ የዩራኒየም ማብለያ ጣቢያዎቹ ምንድነው ሴንትሪፋጅ የሚባለው ደግሞ አለ ፕሮሰስ የሚደረግበት እነዛ ቁጥሮች ለምሳሌ 20000 ነበረ የሴንትሪፋጆቹ ቁጥር ያው ቴክኒካል ወርድ ነው በኒውክሊየር ጦር መሳሪያ መርሃ ግብር ግን እጅግ በጣም ቁልፍ የሆነ ዩራኒየምን የሚያበለጽጉበት መንገድ ነው ሶ ያ እነዛ የሚያበለጽጉበት መንገድ አጠቃላይ ወደ 20000 የሚደርሱ አይነት ሴንትሪፋጆች ነበሩ ከነዛ ውስጥ ኦልሞስት 90% በላይ የሚሆን አስወግዶ የተወሰነ ብቻ ይቀር የሚል ድረስ ተስማምቶ ነበር 2016 ያ ስምምነት ልክ አይደለም ነው የሚለው ትራምፕ ከዛ ምንድነው ሙሉ በሙሉ ሴንትሪፋጆቹ ሁሉ ይወገዱ ሙሉ በሙሉ የዩራኒየም ማበልጸግ ስራ ይቁም ኢራን ውስጥ ይሄን ይፈልጋሉ ከዚህ ሐሳብ ጋር ይስማማሉ ኢራን እንግዲህ በጣም ፈታኝ የሆነ ጊዜ ላይ ነው እንግዲህ በመልእክታቸው ላይ እኮ ሲናገሩ ዶናልድ ትራምፕ አይ ቲንክ ኤክስ ላይ ኦር ምናምን ላይ ጽፈዋልና ትዊተር ላይ something bad is going to happen በጣም ከባድ ነገር ሊሆን ነው ይያሉ ነበር ሲናገር የነበረውና ያ ከባድ ነገር ምንድነው ኢራን ስለዚህ እሳቸው ለላኩት ፕሮፖዛል ምን ሊያስተጣለች ከባዱን ነገር ፈርተው ኢራኖች ማለት ሙሉ በሙሉ ዩራኒየማቸውን አሳልፈው ይሰጣሉ ወይ የማይመስሉ ነገሮች ናቸውና ሶ ስቲል የመካከለኛው ምስራቅ ዩሲ ከሆኑ ምናምን በፊት ሶሪያ ውስጥ እንትን ሲፈጠር ሶሪያ ውስጥ የመንግስት ለውጥ ሲመጣ አስተዋውሳለሁኝ ስናለኝ ነበር የሶሪያ ጉዳይ አይደለም ዋናው ነጥብ የኢራን ጉዳይ ነው የመካከለኛው ምስራቅ ውጥረት ሆና የምትቀጥረው ኢራንና ኢራን ብቻ ነች የሚለውን ሐሳብ ስናነሳ ነበርና ሶ የኢራን ነገር በቀጣዮቹ ቀናት በመካከለኛው ምስራቅ የሚጠበቀው ዋነኛና መሰረታዊ ነገር ነው ሶሪያም ማዕቀብ ተነሳላት የሶሪያም ጉዳይ አይ ቲንክ በጣም ትልቅ ዜና ነው after all this የነ አልጁላኒ መንግስት ማዕቀብ ተነስቶለታል የኢንቨስትመንት ኦፖርቹኒቲ ሆኗል አሁን ሶሪያን ኢራቅ ያደርጓታል ወይስ ያደርጓት የሚለውን ነገር አብረና ያለን ኢራቅ በጣም አስገራሚ ከተማ እየሆነች ስለመጣች እሱን ተሞክሮ ሶሪያ ውስጥ የሚያመጡ አይነት ሐሳብ ነው ያላቸው የኢንቨስትመንት ስለሆነ እነ ትራምፕ ነጋዴዎች አይደሉ ሶ የኢንቨስትመንት ኦፖርቹኒቲ ከተማ መገንባት በቃ ኦፖርቹኒቲ እድል ነው ስለዚህ እዛ እድል ውስጥ የአረቦቹን አሁን እነ ዩናይትድ አረብ ኤሚሬት እነ ሳውዲ አረቢያ እነ ኳታር ከአሜሪካ ጋር ሆነው ኢንቨስት ያደርጋሉ ማለት ነውና ሶ ሌላኛው የትራምፕ የመካከለኛው ምስራቅ ቆይታ መገለጫ ሶሪያ ውስጥ ያለውን ማዕቀብ ማንሳታቸው ነው ሙሉ በሙሉ ነው ያነሱት ባይዘው ያ አልጁላኒንም ማግኝቷቸው ነበር በሪያድና ትልቅ እንትን ነው ባይዘው ህዝቡም ደማስቆ ላይ አይተው ከሆነ ማዕቀቡ እንዴት እንደጎዳው እኮ ነው የሚያሳይ ሊነሳ ነው የሚለውን ዜና ሲሰማ አደባባይ ነው ወጣውና ይሄን ያህል ራሳቸው እንግዲህ ምዕራቡም ምስራቁም አለበት በርግጥና ራሺያም አብረው ተሳትፎ ያደረጉበት ጦርነት ነው አንዱ ሌላውን እየደገፈ ለአንድ ኃይል ብቻ የሶሪያ መፍረስ የሶሪያ መውደቅ የሶሪያ እንደዚህ አይነት ነገር ውስጥ መሆን ለእስራኤል ለምናም ብቻ መስጠውም አይደለም እስራኤልና አሜሪካ እጃቸው በደንብ አለበት ከዛ እና ኢራንም እና ሩሲያም ራሳቸው አሉበት በተለያየ ጎራ በተለያየ ካቴጎሪ ሆነው አብረው ነው ያወደሟትና አሁን የመጣው ኦፖርቹኒቲ ደግሞ ለና አልጁላኒ ትንሽ አልጁላኒ እንትን ያሉ አሁን ጥሩ ከዚህ በፊት የነበራቸው ነገር የመሪ እንትኑን ያመጡት ነው ካሪዝማቲክ አይነት ነገር እና ደግሞ አይ ቲንክ እንደው እድሜያቸውም ጥሩ ስለሆነ ለውጥ ሊያመጡ የሚችሉ ሰው ሊሆኑ እንደሚችሉ ገምታለሁኝ ግን እንግዲህ ማዕቀብ ተነሳ ማዕቀቡ ሲነሳ ደግሞ ለቨሬጅ ያስፈልጋል አይደል እና ትራምፕ ዝም ብለው አይደለም ቀደም ያልካቸው ነገሮች በኢንቨስትመንት ስም በምን ይመጣሉ ዞሮ እነሱ የሚፈልጉትን አይነት መንግስት መስል ቅርጽ እንደውም የና አሜሪካ ፕሮጀክት በእስራኤል ሰራ እንደሚባለው የና አሜሪካ ፕሮጀክት በሶሪያ ይሰራል ወይ የሚለው ጥያቄ አስቸጋሪ ቢሆንም ብዙ ነገሮች ስላሉ ከዚህ ከእምነቱም ከመኑም ከማንነት አንፃርም ብዙ ጥያቄዎች ስላሉ ልክ እስራኤልን ያህል እንኳን ባይሆን ግን እድል ሊፈጥሩ ይችላሉና የአልጁላኒም ፕሬዝዳንትነት የሚያስቀጥል አቅም መፍጠር ከቻሉና ትራምፕ በተለይ እስራኤል ላይ ጫና ፈጥረው እስራኤል ጎላን አካባቢ ባትወጣ እንኳን በቃ ደማስቆ መምታትን አቁሚ የሚል ስምምነት ከተደረሰ አብረው ሊሰሩ ይችላሉ ደግሞ ማንንም ያጓጣም ባይዘው አየንኩና ፕሬዝዳንት ቭላድሚር ፑቲን አንዳንዴ ዓለም ማወቅ ያለባትን ያህል ነው ማወቅ ያለባትን አላዳኗቸውም እኮ በቃ ተነስተው ሄዱ በቃ አስኮበለሏቸው ወይ ሞስኮ ኦር ሳምዌር ብቻ እንዲኖሩ አደረጓቸው ማናቸው አላሳደን እንጂ ስቲል እንግዲህ ላለፉት 10 አመታት አቆዩዋቸው ከዛ አልቀጠለም ሪጅም ቼንጅ ማለት ይሄ ነው በቃ
አፍተር ኦል ምዕራቡ ይሄ ነው ስለዚህ ከነዚህ ኃይል ጋር ከመስራት አልጁላኒ ድሮም የነራሻና ኢራን ነገር ብዙም እንትን አይላቸውም ሶ አሁን መንገዳቸው ወደ ምዕራቡ ዓለም ስፔሻሊ ምዕራቡ ዓለም የሚባለው ነገር ጥያቄ ውስጥ እየገባ ስለሆነ ወደ ትራምፑ ዓለም ወደ አሜሪካ ዓለም የሚሄዱበትን እድል የፈጠረ ስለሆነ እኔ ባይዘይ ማቀቡ ሲነሳ የህዝቡን ስሜት ምናምን ላይቭ ያዩ ነበርና ደስ ይላል እሱ ነገር ምን ያህል እንደጎዳቸው ነው የሚያሳየውና ከትራምፕ ባህሪም አንፃር ይሄ ነው እና ብቸኛው ግን አስቸጋሪ ነው የትራምፕ ሰላም ይፈልጋሉ አይደለ ባንድ ጎን ሰላም እንፈልጋለን ከሁቲ ጋር እንታረቃለን ምናምን ይላሉ ከዛ ደግሞ ኢራን ጋር ደግሞ ማስጠንቀቂያ አዘል መልእክት መላክ ኢራን እስካለች ብቸኛው የአሜሪካ ጣላት ወይንም ደግሞ አስቸጋሪ ኃይል ሆና ልትቀጥል የምትችለው ኢራን ብቻ ናት ብቻዋን ደግሞ ምንም የትም አደርስምና ሜቢ ሪስኩንም የሚጋራት አይኖርም ለምሳሌ እነ ሩሲያ ሁቲ ራሱ ላይጋራት ይችላል በምን መልኩ ይጋራታል ማለት በየትኛው አቅም ውስጥ ደግሞ አሁን ኢራንና አሜሪካ በሚኖር አይነት ውጥረት ውስጥ እነ ሁቲ ሜቢ ቀይ ባህር አካባቢ ላይ የአሜሪካ የጦር መርከቦች ላይ እስካሁን ያደረጉ እንዳለው አይነት ነገር ሊያደርጉ ይችላሉ ይሆናል እንጂ ያው ስትራቴጂካዊ ጦርነት ቀጠናዊ ጦርነት ምናምን ስለሚሆን ከዛ ውጪ ምንም አይኖርም እነ ቻይናም እነ ሩሲያ ምንም እንኳን ከኢራን ጋር የተለያየ አጋርነት ቢኖራቸው ግን ስቲል ገብቷል ይሄ እንትን ጥቅምና ጉዳቱ በጣም እዚህ ጦርነት ውስጥ ወርዝ ያረጋሉ አሁን የኢራንን አስተዳደር ወይም የአያቶላህ አስተዳደርን ስልጣን ወይም ደግሞ ፕሮቴክት ለማድረግ ጦርነት ውስጥ መግባት ለሩሲያ ወይም ለቻይና ዋጋ ያወጣል ወይ ምን ያክል ድረስ ይጠቅማቸዋል ያን በማድረጋቸው ምን ይጠቀማሉ የመሳሰሉ ጥያቄዎችን ስታነሳ ብዙም ውሃም ያነሳ መልስ አታገኝም ስለዚህ ሞር ኢራን ብቻዋን የመሆኗ ነገር አይቀርም ከዛም ለዛም ነው አሁን ከዚህ ቀደም ኢራን የኒውክሊየር ባለቤት ሆነች ከዛስ የሚለውን ጥያቄ በተደጋጋሚ በቃ ውስጥ የሚጠይቀውና የኒውክሊየር ባለቤት ከሆነች በኋላ ቅድም እንዳልኩ ዲተረንስ ያመጣላቸዋል ስልጣናቸውን ፕሮቴክት ያደርጋቸዋል ምን ይላቸዋል አሁን ማዕቀብ የሚባለው ጉዳይ ግን ሶሪያ ውስጥ አይሁ አይደል አሁን ምሳሌ ሶሪያ ውስጥ ማዕቀብ ሲነሳ ሰው እንዴት በደስታ ምክንያቱም የማዕቀብ ሸክም አንድ ወይ እንደነ ሩሲያ መሆን አለበት ማለት ስዊፍት ላይ ማዕቀብ ተጣለበት ሲባል ሌላ የንግድ አማራጭ ፈልገ ሌላ በክሪፕቶ ማርኮ በምን የገንዘብ ልውውጥ አምጥተ ብቻ ፓወርፉል መሆን አለበት እንደነ ሩሲያ በዚህ ሁሉ ማዕቀብ መካከል እነ ሩሲያ ሰርቫይቭ ያደረጉ ነው አይደል ለምን ያክል ጊዜ የሚለው ነገር ጥያቄ ውስጥ እንዳለ ሆኖ ግን አሁን ላይ ባለው ነባራዊ ሁኔታ ሰርቫይቭ ያደረጉ ነው እንደነሱ መሆን አለበት ኢራን እንደ ሩሲያ ነች ወይ አይዳውት ገብቷል የሚነጻጸርም ስላልሆነ ማለት ነው እና እስኪ ውጤቱን አብረን እንመለከታለን አሁን ያለው አስተዳደርም ሰማው ወጋ አጥባቂ አይደለም ኮንሰርቫቲቭ የምትለው አይነት አስተዳደር አይደለም ተራማጅ የሚባል ነው ሶ ምላሹ ለከይህን ኒውክሊየር ጉዳይ በተመለከተ በቃ ምን ማየታችን አይቀርም ፊትለፊት ይገናኙ ምን ትራምፕ ወይ በተወካዮቻቸው በኩል ወደ እልባት ለማምጣት የሚደረግ ጥረት ይኖራል የተጀመሩ 4 ሂደቶች ከዚህ በፊት ተመልክተናል 4 ተገናኝተዋል አሜሪካውን ጊዜ ረፈደብኝ ነው ያለች ያለችው ኢራን ደግሞ ተከብሬ ነው ከተደራደርኩም ተከብሬ እንጂ እንደ ዩክሬን ተዋርጄና ተንቅ አይደለም ትላለች ሶ ቢገና ዌት ኤንድ ሲ ነው የሚባለው በዚህ ጉዳይ ላይ የነሱን ነገር ግን ስጋቶች እንዳሉ በደንብ በግልጽ ይታወቃል ማለት ነው እንዲሁ ጊቭ አፕ አታረግም ኦብቪየስሊ ኢራን የመጣችበትም ትሬንድ እሱን ነው የሚያሳየው ከዛ ደግሞ ኒውክሊየር ከመቼውም ጊዜ በላይ በጣም የተዘጋጀ ደረጃ ላይ ስለደረሰች ጊቭ አፕ አታረግም ወይናው ግን ጫናው ብቻዋን ሊያርፍባት ይችላል አሁን ሐማስንም ቢሆን ጋዛ ውስጥ ገብተው ትራምፕ እስራኤልን አስቆማለሁ ከዚህ በኋላ አተኩስ ከዚህ በኋላ እኛ ጋር ስራ ቢባልም ሐማስ በቃ እሺ ነው ሊል የሚችለው አሁን ባለበት ሰዓት ምንም እንኳን የነጻ አውጪ ሴንቲመንት ነው ግንዛቤው ቢኖርም አሁን ባለው ሁኔታ ግን እነ ሂዝቦላ ሳይቀሩ ከትራምፕ ጋር ቢሰሩ ነው የሚሻለን ብለው የሚያስቡበት ጊዜ ላይ ደርሰዋልና ኢራን ብቻዋን እንዳትቆም ስጋት የሚፈጥር ነው ይሄ ኒውክሊየር ዲል ያ ማለት ግን እንኳን ኢራን ቀርቶ እና ሐማስ ምን ያህል አስቸጋሪ እንደሆኑ እንኳን ኢራን ቀርቶ እና ሁቲ ምን ያህል አስቸጋሪ እንደሆኑባቸው ይታወቃልና ዋጋ ታስከፍላቸው ማለት አይደለም በደንብ ዋጋ ታስከፍላለች ግን የሷ ደግሞ ይሄ በጣም ጅምላ የሆነ ጥቃት የኢኮኖሚ ከዓለም የማግለል ምናምን የተመሳሰሉ ነገሮች ምንም እንኳን ቻይናና ሩሲያ አሉ ቢባልም የቻይና ባህሪዋ ታቀዋለ ወደ ውስጥ ፖሊሲዋ ላይ ነው የምታተኩረው እስከምን ድረስ ትሄዳለች እነ ሩሲያ የምታቀው ነገር አለ እነ ሩሲያ ደግሞ አሁን ከትራምፕ ጋር ያላቸው ግንኙነትም አለ ብዙ ነገሮች ጥያቄ ውስጥ የሚገቡበት ሰዓት ስለሆነ አደገኛ ኃይል ሆና ልትቀርብ ብትችልም ግን ዋጋ ሊያስከፍላት ይችላል ይሆናል ኦብቪየስሊ
እነዚህ ያው የትራምፕ መምጣት ጋር ተያይዞ የመጡ ናቸውና እንትን ግን ቡርኪና ፋሶ ላይ እንደው በአንድ ደቂቃ እሺ ስለ ትራውሬ ርዕሰ ጉዳዩን ከዚህ ፊትም እያነሳ ነው ስለነበረ አሁን የሆነ የቡርኪና ፋሶ ከተማ ላይ ታጣቂዎች እንዲጥቃት ከፍተው ተብሎ 200 ሰው የተገደሉበት ጥቃት ተፈጽሟል። ከዛ እነዛ ታጣቂዎች የሩሲያን ሰንደቅ ዓላማ በጣም ያቃጠሉ ይሄ አላል ትራውሬ ከሩሲያ ጋር ያለው አጋርነት ምን እንደሆነ ይታወቃል። ያን ሰንደቅ ዓላማ ያቃጠሉ ተቃውሟቸውን እያሰሙ ትራውሬ ከስልጣን መነሳት አለበት የሚል አይነት እንቅስቃሴ የጀመሩ የታጣቂ ቡድኖች ናቸውና ከነዚህ ታጣቂ ቡድኖች ጀርባ ገለ ያለ ለማለት ሳይሆን እንደው ቡርኪና ፋሶ ወይም የነ ኢብራሂም ትራውሬ ሀገር በተወሰነ መልኩ በቀጣዮቹ ጊዜያት ወደ ትኩረት ውስጥ መምጣቱ አይቀርም የሚለው ነገር ነው ጠቆም ለማድረግ ያክል ነው። መረጃውን ስለወጣ ኦሬዲ 200 ሰው የተገደሉበት ጥቃት ትላንት ወይ ከትላንት ወዲያ ነው የተፈጸመውና ያየው ነበር። አስበው እንግዲህ ትራውሬ ከቀናት በፊት ሩሲያ ቆይቶ ከነ ቭላዲሚር ፑቲን ጋር ጥበቃ ይሰጣል ፕሮቴክት ተደረጋለ ተብሎ የመጣ ሰው ነው። በአንጻሩ እነ ፈረንሳይ ደግሞ እንዴት ከቡርኪና ፋሶ እንገፋለን በሚል የተቃውሞ እንቅስቃሴ ላይ አሉ ይባላል። ሶ ቡርኪና ፋሶ somehow ወደ ትኩረት ውስጥ መምጣቱ አይቀርም በቀጣይና ይችኛው ዲቨሎፕመንት ለማስተዋወስ ያክል ፈልጌ ነው። እሳቸውም ትኩረት ሳቡ በቃ ለትኩረት የተመቸ እንቅስቃሴ ውስጥ ነው ያሉት። ኢብራሂም ትራውሬ በጣም ሪፎርሚስት ናቸው ምናምን ደስ ይላሉ። ሳንካራ ወዝ ላይክ ሂም እንደዚህ ነገር ነበሩ። ጣፋንታቸው ምንድነው የሆነው ይታወቃል። ይሄኛው ብዙ የብዙ ሰዎችን ቀልብ ነው የሳበው ዓለም ላይ እንዴ ከነ ፑቲን ይልቅ እኮ ሰዎች ፎቶ ለመነሳት እሳቸው ጋር እኮ ግርግር ሲሉ ያየን ነበር ሞስኮ ላይና ትንሽ እሳቸውም ትኩረት ሳቡ። አክቹሊ እድሜያቸውም እንትን ሊሆን ይችላል ግን ተስፈኛ ፕሬዚዳንት ናቸው። ግን አፍተር ኦል እንዳልከው ግራ ቀኙን አብሮ መስራት እንትን የሆነ በልክ በስሜት ምናምን አይደለም ሀገር የሚመራው አረም የሆነ አሜሪካን ጠላው ሩሲያን ወደድኩ ምናምን ስላልክ አይደለም ሰርቫይቭ የምታረገው። በቃ ጂኦፖለቲካል ጂኦኢኮኖሚካል ያሉ ሁኔታዎችን አንደርስታንድ አድርገ እንዴት አድርጌ ነው ያመቻመሽኩ መቀጥለው። እነ ዩኤን እኮ እነ ሳውዲ አረቢያን ማደንቃቸው ለዚህ እኮ ነው። ከቻይና ጋር መስራት ሲኖርባቸው እንዴት ከቻይና ጋር እንደሚሰሩ ያውቃሉ። ከአሜሪካ ጋር መስራት ሲኖርባቸው እንዴት ተነጥለህ ከዓለም ተነጥለህ ብቻን ምንም ልታመጣ አትችልም። አሁን የነ ትራውሬ አካሄድ ውስጥ ላይ በጣም ጥረቶች አሉ የሚደነቁ የሚበረታቱ በጣም ብዙ ለውጦች አሉ የመሳሰሉት ነገሮች ግን ወደ አንድ ሳይድ ያጋደለ ነው። በቃ ገሌ ኢምፔሪያሊስት ነው ምናምን ብለ እና ምን በቃ ኢምፔሪያሊስት አገዛዝ ስለሆነ ምን ለኢምፔሪያሊስት እኮ አይደለም ሌላውን ተውና እነ ሳውዲ አረቢያ እኮ በሃይማኖታዊ አስተምሮት ከተመለከተከው እኮ ኢንፊደልስ ነው የሚሏቸው አይደለ ዘዌስተርኖቹ ሌላ የነሱ ኮዝ እንዲያው በጣም ጠንካራ ነው። ይሄኛው ሪዮት ዓለማዊ ነው። የነ ቡርኪና ፋሶ ኢምፔሪያሊስት ኮሚኒስት ካፒታሊስት ምናምን የሚለው ነገር ሪዮት ዓለማዊ ነው። የነ ሳውዲ ግን ሃይማኖታዊ የሆነ ኮዝ አለ አብሮ ሊያሰራ የማይችል ገብቷል አይደል? እነ ሳውዲ እኮ ማለት በጣም አልዋሃብ የዋሃቢ እኮ ሴክት በደንብ ስትሮንግ ሆነ ያለበት ኢቭን መንግስቱ ራሱ ፎርም ሲያደርግ በአንድ በኩል የሩሊንግ ክላሱ የነ ማን ነው የሳውዲ መስራች የሚባለው ሰው ከ250 ዓመት በፊት እነ ሳውድ ሳውድ ከነ አልዋሃብ ከሚባሉት የሴክቶች ጋር የዋሃቢ ሴክት ጋር ስምምነት ፈጥረው እኮ ነው ስቲል አሁን ይሄኛው ሴክት በሳውዲ ሁለተኛው ተጽዕኖ ፈጣሪ አካል ነው ይባላል። ይሄን አይነት በጣም ስትሮንግ የሆነ ሴክት ቢኖርም እንኳን ግን ከነ አሜሪካ ጋር ለመስራት በራቸውን አልዘጉም። እዚህ ጋር አንተ ብቻ ሆነ የሆነ ከሩሲያ ጋር ብቻ ነው የምሰራው ብለ ከዓለም ተገለህ ምን ልታመጣ ትችላለህ ነው። እዚህ እንትን ማጣጣም አያስፈልግም ወይ ነው ገብቷል አይደለ? ሄደ ገሌ ኢምፔሪያሊስት ነው ብለ በርህን ከዘጋ በቃ ሳንካራም እንዳየ ነው ዋይዝ መሆን ይፈልጋል ነው ማይ ፖይንት። አሁን ይሄ እንደው የሃይማኖቱን ጉዳይ መሳሰሉት የሚያነሳው በቃ ዋይዝ ሆነ ሁለቱንም አብሮ ማስኬድ የሚቻልበትን መንገድ ማየት ይፈልጋል። አለበለዛ በአንደኛው ኃይል ምለ ይሰለቅጣል አንደኛው ኃይል አሁን ያየን እንዳለው መጨረሻው ምን እንደሚሆን ይታወቃል። አሁን እነዚህ ታጣቂዎች እንቅስቃሴ ቀስ ይያሉ እየተነከሩ ሊመጡ ይችላሉ። በአንድ መልኩ ሩሲያም ከጀርባ ተኖርበት ይችላል። ሶዛት ሙሉ በሙሉ ቡርኪና ፋሶ ላይ ተጽዕኖ አለ መፍጠር ፈልጋ ሊሆን ይችላል። በሌላ በኩል ደግሞ አሜሪካኖቹ ፈረንሳዮቹ የትራውሬን አስተዳደር ለማስወገድ ፈልገው ሊሆን ይችላል። ሪጂም ቼንጅ በተለያዩ ሀገራት ያየነው ይሄን ስለሆነ ሪጂም ቼንጅ ሶሪያ ውስጥ ያየነው እንደዚህ አይደለ? በታጣቂዎች እንቅስቃሴ አይደለ የተወገዱት እና ማን ነው እና አልአሳድ
ሊሆን ይችላል እንግዲህ እርግጠኛ ይሄ ነው ሳይሆን እንደው ሴናሪዎቹ እንደዚህ በሩሲያን በኩል ብታነሳ ውሃ የሚያነሳ ነገር ሊመጣ ይችላል በእነ አሜሪካ በእነ ፈረንሳይም በኩል ሊነሳ የሚችል ነገር አለ ስለዚህ እንደዚህ አይነት አደጋ ውስጥ ስጋት ውስጥ ከመግባት አሁን ትራውሬ እንዲህ የጠቀመ ቡርኪና ፋሶን ረጅም ጊዜ ቢቆይላት አይሻል of course ዋይ እንትን የሆነ ማመቻመች ለምን ይከብዳል ከአንደኛው ሳይድ ጋር ብቻ መለጠፍ ታሪክ ወይም ተአምር ያመጣ ይመስል እሱን መንገድ ለምን ፕሪፈር ያደርጋሉ ገብቷል በጥላቻ በስሜት ምናምን ሀገር ሊመራ ስለማይችል ብዬ ስለማምን ደግሞ ልምዶ አለ 8 ወይ 9 መፈንቅለ መንግስት ከ1960 ጀምሮ እኮ እንደዚህ አይነት መፈንቅለ መንግስት ያየች ነች ቡርኪና ፋሶና ከ2020 ጀምሮ እኮ ራሳቸው ትራውሬም እኮ በመፈንቅለ መንግስታቸው በፊትንም የነበሩ ሁለቱም ጀነራሎች በመፈንቅለ መንግስት ነው የመጡ 3 አይተናል ከ2020 በኋላ ማለት ነው ስለዚህ አስቸጋሪ ነው እንደውም የሳውዲ ነገር ነው ሳውዲ አረቢያ እኮ the country of two holy mosques ነው ያሏት ማናቸው ዶናልድ ትራምፕ እንዲህ አይነት ምስል ነው መፍጠር ያለበት የሁለቱ ቅዱስ መስጂዶች ሀገር እንዲሉ ነው ያደረገቻቸው ሳውዲ አረቢያ እንዲህ አይነት አካሄድ ነው የሚያስፈልገው ነው እንጂ ዛሬ ምስራቁ ላይ ትንሽ በረታንበት of course እንደዚህ አይነት ነገሮች አሉ ግን ተስፈኛ መሪ ናቸው we hope ጥሩ ነገር እንተሌላቸው ይችላል ዘላቂ ወዳጅ የለም ዘላቂ ጠላት የለም ዝም ብሎ ቀልድ አይደለም ይሁን አቦይም አባባል አይደለም ፕራክቲካሊ ሆነ አካሄድ ነው በሪዮት ዓለም ምናምን በሪዮት ዓለም ሁለተኛ ዓለም ጦርነት ላይ ዩናይትድ ኪንግደም ከነ ሩሲያ ጋር እንዴት ሊሰሩ ይችላሉ ሪዮት ዓለም በቃ ዘላቂ ጠላት ምናምን የምትል ከሆነ እንዴት ዩኤስኤስአር እና ዩናይትድ ኪንግደምን እንደ አብሮ ሊያቆም የሚችል ምንም አይነት አይዲዮሎጂካዊ ነጥብ አልነበረ ስታሊን እና ቸርችል በጣም እነ ስታሊን እና እነ ቸርችል አብሮ የሰሩት ዘላቂ ወዳጅ ዘላቂ ጠላት የለም በሚለው ፕሪንሲፕል ነውና አሁን ተነስተ ዘላቂ ጠላት ያለ ይመስል በቃ የምዕራቡ ዓለም ምናምን ብለ የምዕራቡን ዓለም ጠላት አድርገህ የትም ልደርስ አይችልም ነው የምስራቁ ዓለምን ወዳጅ ስለሆነ ብቻ ደግሞ ምንም ፕሮቴክት አያደርግም ይፈልጋል መሃል ላይ መሆን ያ ሶ በዚሁ የሩሲያና የዩክሬን ድርድር በኢስታንቡል ቱርክ የተካሄደው of course ምንም ነገር ኤክስፔክት የሚደረግበትም አይደለም ካውንተር ፕሮፖዛል ነው አይደል ያቀረቡት ፕሬዚዳንት ትራምፕ የምዕራቡ ዓለም እሁድ ተሰብስቦ ቅዳሜ ለእሁድ ሌሊቱን ወደ ኪየቭ ከተጓዙ በኋላ በእኛ ሰዓት አቆጣጠር እዛ ሄደው ሰኞ መጀመር ያለበት የ30 ቀን ተኩስ አቁም ያለ ምንም ቅድመ ሁኔታ ብለው አንድ ዝም ብሎ እንደው 1000ኛ ምንድነው 100ኛ ምናምን ላይ የጦር ኃይል እንዳለው ሀገር እና ፕሬዚዳንት ቭላድሚር ፑቲን እሁድ ሆነ ሰኞ ከነገ ጀምሮ ተኩስ ማቆም አለባቸው ለዛውም ያለ ምንም ቅድመ ሁኔታ ብሎ ማስጠንቀቂያ እስከመስጠት እየደረሰ ከዛ ይሄ ስትራቴጂክ አምቢጊቲ አይነት አካሄድም እና ፑቲን እየተከተሉ ነው እሳቸውም ደግሞ እናንተ ይሄን ካላችሁ እኛ ደግሞ ከዚህ በፊት የነበረ ሐሳብ አለ እኛ የምንፈልገው አለ ብለው አማራጭ ፕሮፖዛል ደግሞ አቀረቡ ያው በእሳቸው ተርም በነሱ በሩሲያ ተርም ነው ይሄ በሩሲያ ፍላጎት በሩሲያ ፖለቲካ በሩሲያ ግንዛቤ ልክ መቋጨት የሚችል እንደሆነ ነው የሚያስመለክተውና እሳቸው ደግሞ ኢስታንቡል ላይ መደረግ ያለበት ብለው ሐሳብ አቀረቡና ይሄ ነገር ምናልባት በጣም ሲያስቀኝ የነበረው ነገር ድርድሩ ሐሳቡ በሁለቱም ሳይድ ቀረበ የነ ፑቲን ተመረጠ ያው አሸናፊም ስለሆኑ ለመደራደር ወደ ኢስታንቡል እንዲያቀኑ ተደረገና ፑቲን እስከ መጨረሻው ሰዓት እኛ እንኳን ዜና ለመስራት ተቸግረን ነበር ይሳተፋሉ አይሳተፉም በጣም የሚያሳስበው ነገርና እስከ 12 ሰዓት ምናምን ሲያስቸግሩ ነበር ቆይተው ነው እኛ የኤንቢሲ ማታ አልቆ ምናምን ወደ 3 ሰዓት ምናምን ነው ፑቲን የሚባሉ ሰው ኢስታንቡል አይሄዱም የሚል ነገርና ይሄን ለምን ፈጠሩት ይሄን በጣም ሲያወዛግቡ ከቆዩ በኋላ በጣም እንደ ብሬኪንግ ሲጠበቅ የነበረ ጉዳይ ፑቲን ዘለንስኪ ይመጣሉ አይነት ተስፋ ያለው ነገር ነበር ለዓለም መገናኛ ብዙሃን ሲያጋሩ የነበረው then ፑቲን ይመጣሉ አይመጡም የሚለው ነገር ሲጠበቅ መጨረሻ እንኳን እሳቸው ቀርቶ የውጭ ጉዳይ ሚኒስትራቸው ወይም በሃይ ሌቭል ደረጃ ሳይሆን ዝቅተኛ ደረጃ ባለው የድርድር መንፈስ እንዲመራ አድርገው ከዚህ በፊት የካልቸር እንትን የነበሩ ሰው እንደ የሚሊተሪ ኢንተለጀንስ ሰዎች ይሄን ያህል እንደው በፎሬን ሚኒስትር ደረጃ እንኳን ምክትል የውጭ ጉዳይ ሚኒስትር ምክትል መከላከያ ሚኒስትር እንዲ ነገር ነውና ይሄ ጉዳይ ሁለተኛ ነው ለኛ የሚተርጉም በሰጠ መልኩ የውጭ ጉዳይ ሚኒስትር ደረጃ እንኳን ተሳታፊ ያልሆኑበትን ድርድር ወይም ተወካዮቻቸውን ልከው አረፉና ከጅምሩ አነጋጋሪ ነው ከዛ ሲቀጥል ኢስታንቡል ላይ ሲደረግ ድርድሩ ደግሞ መጀመሪያ ሃንድሼክ የሚባል ነገር የለም
በርግጥ ሰላምታም የለም ምንም የለም ተዘጋጉ ያው ተጣላ የምታረገው ነገር ሊሆን ይችላል ግን በዛ መንገድ ፕላስ ደግሞ የዩክሬን ሰዎች አብዛኞቹ የወታደር ልብስ ነበር ለብሰው እኛ እየተጠቃን ነው የሚል መልእክትና ገና ቫይቡ ያስታውቃል አንደኛ መጀመሪያ ያበላሹት በርግጥ እሳቸው ናቸው ትራምፕ መሄድ ፈልገው ነበር ትራምፕ እንደውም እኔ ከሄድኩኝ በጣም ነው ደስ የሚላቸው እንዶ ያስተቃሉ አንዳንዴ ፕሬዚዳንት ቭላድሚር ፑቲን እኔ ከሄድኩኝ ደስ ይላቸዋልና ሊመጡ ይችላሉ ይሄን ጦርነት እንቋጨዋለን የሚል ሐሳብ ለመሄድ አስበው ነበር ዴን ፑቲንም በመጨረሻ በጣም ምዕራቡን ባይዘይ በጣም የምዕራቡን ዓለም ስሜት ምን ላይ እንደሚነካ ምን እንደሚያረጋው በጣም የተረዱ ሰው ናቸውና አለመምጣታቸው ባይዘይ ትርጉም አለው አንደኛ ወይ ሲያስቡበት ነበር ሆነ ብለው አክቹሊ የሚባለው እሳቸው ፑቲን በውስጣቸው ብዙ ያስቡና ሲተገብሩ ይታያሉ እንደሚባለው አይነት ነው ያሳዩንና ምናልባት ልክም ባይሆኑ እነዚህ ነገሮች የተላኩት እነማን ናቸው ብለህ ስታስብ ለእንደው ይሄን ትልቅ ጦርነት ሊቋጩ የማይችል አቅም ላይ ያሉ ሰዎች ናቸው የተላኩት ያ ማለት በስታተስ ደረጃ እንደሳቸው ደግሞ ምን አቺቭ ተደረገ የሚለውም ራሱ ግምት ሲገባ የተለመደ አይነት ትርምስ ነው ያለው ግን ሶስት ነገሮችን እዚህ ጋር ሴክዩር ማድረግ ተችሏል አንደኛው ስዋፕ ነው ወይም ደግሞ ይሄ የእስረኛ ልውውጥ 1000 ዩክሬን 1000 ትመልሳለች ሩሲያም 1000 ትመልሳለች ይሄኛው ትልቅ ነገር ነው ስዋፕ የሚባለው ሁለተኛ የምርኮኞች ወይም ምናምን ልውውጥ ከዛ ደግሞ የፕሬዝዳንት ቭላድሚር ፑቲንና ዘለንስኪ የሚገናኙበትን እድል ተፈጥሯል ይሄኛው አንደኛው ነው እና ያን ያህል በቃ እንዲህ ነው የምትለው አይነት ግብ ላይ ተደርሷል ባትለውም የእስረኛ ልውውጡ ሁለቱ መሪዎች የሚገናኙበትን እድል የፈጠረው በሶስተኛ ደግሞ ሁለቱም ወገኖች የራሳቸውን ፕሮፖዛል ዲቴይሉን አቅርበው ድርድሩ እንዲቀጥል የሚያደርግ ሶስት ነገሮችን ተመልክተናል ግን ዋናዎቹ ጉዳዮች የተነሱ ሐሳቡም አንደኛ ከዚህ በፊት ያነሳናቸው ናቸው በሩሲያ በኩል ያለው ፍላጎት በጣም የተጋነነ የበዛ ነው በዩክሬን በኩል ደግሞ ያለው ትንሽ ያው ግዛትም ከመፈለግ አንፃር ስለተወሰደባቸው እና እንደማይሳካ የነ ፑቲን ፍላጎትም ያሳይ ነበር ያ በጣም ድራማ የተሞላበት ነው ኢን ጀነራል የኢስታንቡል ቆይታቸው ከዘለንስኪ ወደ ቱርክ ሄዱ ተባለ ለምሳሌ ቱርክ ግን ኢስታንቡል አልሄዱ ድርድሩ ኤክስፔክት ይደረግ የነበረው ኢስታንቡል ውስጥ ነው እሳቸው የት ነው ሄዱት አንካራ ውስጥ ነው ሄዱት አንካራ ሄደው ኤርዶዋንን አግኝተውታል ለ5 ሰዓታት ያክል ቱርክ ውስጥ ቆይተዋል ከዛ ድርድሩ ይጀምራል ተብሎ ከሚጠበቅበት ሰዓት ላይ በጣም በተደጋጋሚ እየተራዘመ በአንድ ቀን የተራዘመው መጨረሻ ላይ እንግዲህ አስበው ሐሙስ ተብሎ ትላንት ከሰዓት በኋላ ነው እንግዲህ ወደ አመሻሽ ላይ ድርድሩ መደረጉ የተነገረው ሐሙስ ግን የዘለንስኪ ዩክሬን ውስጥ ማለት ቱርክ ውስጥ ነበር አንካራ ውስጥ ኢስታንቡል ሳይሆን ከዛ በቃ የዘለንስኪ somehow የእንትናን የነ ቭላድሚር ፑቲን ይመጣል የሚል አይነት ተስፋ ነበረው እና ወደ ቱርክም የማቀናቱ ምክንያት እሱ ነው ዜን እንትና እንደማይመጣ ሲታወቅ ፑቲን እንደማይመጣ ሲታወቅ ወይም እርግጠኛ ሲሆኑ ከዛም ዴሊጌሽን የተላከው ዴሊጌሽን ደግሞ ጭራሽ ኢቭን በውጭ ጉዳይ ሚኒስትር ደረጃ ምናምን እንዳልሆነ እነ ሰርጌይ ላቭሮቭ ይኑሩ አላቀም እንግዲህ አስበው በዛ ደረጃ እንዳልሆነ ሲታወቅ ደግሞ somehow በቃ የትኛው ዩክሬን ወክሎ የሚከራከረው ወይም የሚደራደረው አካል የትኛው ቡድን እንደሆነ እንኳን ኢቭን ተዘጋጅቶበት ሄዱ አይመስልም ከዛ እዛው እንትን ውስጥ እዛው ቱርክ ውስጥ ነው ዩክሬንን ሊወክል የሚችለውን ተደራዳሪ ቡድን ኢቭን ፎርም ያደረጉት ይባላል በአንድ በኩል እንትና ማርክ ሩቢዮ ነበሩ አይደለ የአሜሪካ የውጭ ጉዳይ ሚኒስትሩ እሳቸው ከቱርክና ዩክሬን ጋር በመሆን ለሶስት ብቻቸውን አወሩ እንደገና ደግሞ ወጡና ከሩሲያና ከቱርክ ጋር በመሆን አወሩ ይሄ በቀጥተኛ ባልሆነ መንገድ ለማውራት ጥረት ተደረገ በዚህ ሁሉ መካከል የሩሲያ ተወካዮች ኢስታንቡል ውስጥ ይጠብቁ ነበር ካሁን ይመጣሉ የሚለው ነገር ተራዘመ ሲባል ኦልሞስት ባንድ ቀን ተራዘመ ለምን ያን ያክል እንደተጠበቋቸው ግራ ይገባኛል የሩሲያ ተወካዮች እንግዲህ ከተቀጠሩበት እናወራለን እንገናኛለን ተብለው ከተቀጣጠሩበት ሰዓት ባንድ ቀን እስኪራዘም ድረስ ለምን እንደው ያን ያክል መጠበቅ እንደምለ
እንትና አይመስልም የሆነ ዩክሬን ካሸናፊ ፖዚሽን ላይ ሆና የዩክሬን ተደራዳሪዎች የሩሲያን ተደራዳሪዎች ሲያስጠብቋቸው ይመጣዋል አይመጣም እንትኑና የግድ አሁን እነ ሩሲያ አንድና አንድ ራሳቸው ጋር ነው የሚመካከሩት እነዚህ አሁን አሜሪካ ጋር ከዛም ከዚህ ሚላሉ ይሄ ከአውሮፓ ህብረትም ትልቅ ሚና አለው አውሮፓ ህብረት ምን እንዴት ይወከል የነሱን ፍላጎት እንዴት እናስተናግድ የአሜሪካን ፍላጎት እንዴት እናስተናግድ ምናምን የሚሉት ነገሮች ብቻ እንትን በራሳቸው መወሰን አይችሉም አትውደቅ እኮ እነ ዘለንስኪ ማለት ለዚህ ነው ኢቭን ዘለንስኪና አይደለም እንደዚህ በዝቅተኛ ደረጃ ያሉ ተደራዳሪዎች ወይም ተወካዮች የሁለቱ ሀገራት ተገናኝተውና አውርተው ቀርቶ ኢቭን በዘለንስኪና በቭላዲሚር ፑቲን ደረጃ በሁለቱ ሀገራት መሪዎች ደረጃ ቢገናኙ እንኳን ይሄንን ጦርነት ማስቆም ወይም እንደው ወደ ስምምነት መምጣት ይችላሉ ወይ ብለህ ብትጠይቅ አይችሉም ምክንያቱም ይህ ጦርነት የዩክሬን ጦርነት ብቻ አይደለም በዚህ ጦርነት ውስጥ ዋነኛው ካታሊስት እንበለው ወይም አሜሪካ ነች ማለት ጦርነቱ ሲጀመር በነበረው ጊዜ 2022 ላይ ከነበረው ጊዜ አሁን ትራምፕ ያለበትን አስተዳደር ሳይሆን የባይደን ጦርነት ነው አይደል እሱም የሚለው ሶ አንደኛው ካራክተር አሜሪካ ነች ሌላኛው የአውሮፓ ህብረት ነው የአውሮፓ ህብረትን እንግዲህ ዶናልድ ትራምፕ እንዴት አድርገው ትሪት እንደሚያደርጉት ወይም ምላሽ እንደሚሰጡት አብረን እንመለከታለን እነዚህ የአውሮፓ ሀገራትን እና ዘለንስኪ በዛ ቦታ ላይ ከፑቲን ጋር ቢገናኙ እንኳን በነጥቦቹ ላይ ውሳኔ መስጠት የሚችሉ አይመስልም ለምሳሌ ግዛቶችን አሳልፈን አንስት የአውሮፓ ህብረት አባል እንሆናለን አንሆንም ለምሳሌ ጠቅልለን ሙሉ በሙሉ የአውሮፓ ህብረት አባል አንሆንም የኔቶ አባል አንሆንም ብለው መወሰን የሚችሉ ከሆነ እኮ ይጦርነት ይቆማል ታውቃለህ ሲምፕሊ ይሄንን ጉዳይ ግን ማለት አይችሉም ዘለንስኪ ምክንያቱም የአውሮፓ ፍላጎት ዩክሬን ላይ ያለውን ነባራዊ ሁኔታ ተጠቅመው ለአህጉረ አውሮፓ የደህንነት ዋስትና መስጠት የሚችልበትን ጉዳይ ነው እቅድ እያያዘ ያለው የአውሮፓ ህብረት ስለዚህ ዩክሬን የአውሮፓ ህብረት ሆነች አልሆነች የሚለው ጉዳይ ወይም የኔቶ አባል ሆነች አልሆነች የሚለው ጉዳይ ሰማው ከአውሮፓ ህብረት ደህንነት ዋስትና ጋር አብሮ የሚገናኝ ነው ስለዚህ በፍጹም ሊተውት አይፈልጉም እነሱ ዘለንስኪ ምንም እንኳን ጦርነቱን ማቆም ፈልጋለሁ ብለው የአውሮፓ ህብረት አባል አልሆንም ወይም የኔቶ አባል አልሆንም ቢሉ እንኳን ይሄንን አቋማቸውን አንጸባርቀው ውሳኔ መስጠት አይችሉም ለምን ከጀርባቸው ያሉ የአውሮፓ ሀገራት ፊት ይነሷቸዋል ወይም ያገሏቸዋል ወይ ሙሉ በሙሉ ከሩሲያ ጋር አብረው ለመቀጠል ካልፈለጉ በቀር ስለዚህ የዚህ ጦርነታቸው እንግዲህ መቋጫ ወይም ደግሞ somehow የሆነ አንድ ስቴፕ አዲስ ነገር እናይበታለን ብዬ ማስበው ነገር በዘለንስኪና በቭላዲሚር ፑቲን ግንኙነት ላይ ኢቭን እንኳን ተንጠለጠለ አይደለም the only way ተስፋ ሊኖረው የሚችለው ተስፋ ካለው ትራምፕና ፑቲን የሚገናኙ ከሆነና ከሆነ ብቻ ነው ትራምፕና ፑቲን ተገናኝተው የሆነ ነገሮች ላይ ለምሳሌ ዋና ቤዚክ የሚባሉ ነጥቦችን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባልነት ጉዳይ የሚለው ነገር ብትመለከት በ1990ዎቹ አጋማሽ አካባቢ ላይ ኔቶ ኢንላርጅ ማድረግ ሲጀምር መስፋፋት ሲጀምር ያ የመስፋፋቱ እንቅስቃሴ 1 ኢንች ኢስትዋርድ የሚባለው በመር ደረጃ አለ የሚባለው ስምምነትን በጣሰ መልኩ መስፋፋት ሲጀምር የመጀመሪያው ፊርማ ያኖሩት በጊዜው ስልጣን ላይ የነበሩት የአሜሪካ ፕሬዝዳንት ናቸው የኔቶን መስፋፋት አፕሩቭ ያደረጉት የአሜሪካ ፕሬዝዳንት ናቸው በ1990ዎቹ አጋማሽ ላይ ስለዚህ የኔቶን መስፋፋት ማቆም ደግሞ ሊያስቆሙ የሚችሉት እንዳስጀመሩት ሁሉ የአሜሪካ መሪዎች ናቸው ስለዚህ አንደኛው የምክክራቸው የፑቲንና የትራምፕ መገናኘት ይህንን ጦርነት ሊቋጭ የሚችልበት መሰረታዊ ነጥብ በኔቶ መስፋፋትና ለመስፋፋት ጉዳይ ላይ በተመለከተ ውሳኔ ሰጪ ሆኖ ሊቀርብ የሚችለው አካል ከአሜሪካ በኩል ነው ሊመጣ የሚችለው ሌላኛው ነገር በቀጠና የግዛት ጉዳይ የምስራቅ ዩክሬን የመሳሰሉት እነዛን ጉዳዮች በተመለከተ የአውሮፓ ህብረት ያለው አቋም አለ አሜሪካዎቹ ደግሞ የወሰኑት አቋም አለ ይሄ ከ2014 ቦርደር በፊት አንመለስም የክራይሚያና ሰባስቶፖል የሚባለው በጥቁር ባህር ላይ ያለው አካባቢ ከጥቁር ባህር ላይ ያለው ወደብ ለሩሲያ ይሆናል ዜን የተቀረው ምስራቅ ዩክሬን ግዛት ለዩክሬን ሊመለስ ይችላል በሚለው ላይ የሆነ በመርህ ደረጃ አንደርስታንዲንግ አላቸው የአሜሪካ ባለስልጣናት ስለዚህ ይሄኛውን ጉዳይ በተመለከተም ተነጋግረው እንዲ ብለው ይሄ ላይክ እንደ ሱፐር ፓወር ሊሉ ይችላሉ ሊወስኑበት ይችላሉ አስበው አሁን ዘለንስኪና ፑቲን ቢገናኙ በየትኛው ቅድመ ሁኔታ ላይ ነው የሚስማሙት አሁን እንዲያውም ትላንትና ዘለንስኪ ከንትኑ በኋላ ሲናገሩ
ከስብሰባው በኋላ ድርድሩ ተካሄደ ከተባለ በኋላ ሲናገሩ ምንድነው ያሉት? በጣም የሩሲያ ፍላጎት በጣም የተለጠጠ ነው፣ በጣም ብዙ ነው። እርግጥ ነው እንደዛ ነው፣ በጣም በርካታ ነው አሉ። ግን ደግሞ መካድ የሌለብህ ነገር በጦር ግንባሩ ላይ እያሸነፍክ ፍላጎት ላይ ሊለጠጥ አይችልም። የመደራደሪያ ነጥብህን ነው የምታሳድገው። ምስራቅ ዩክሬን እኮ ለቃችሁ ውጡ ነው ያሏቸው። አሁን ትላንትና በነበረው ምክክር ላይ አንደኛው ያነሱላቸው ነጥብ የምስራቅ ዩክሬን ላይ ያሉትን ግዛቶች ዩክሬኖች ለቃችሁ ውጡ ነው ያሏቸው። አንደኛው ያቀረቡላቸው ነጥብ በጣም በዛ የሚሉትም እሱን ነው። አሁን እንወጣለን አንወጣም በሚለው ጉዳይ ላይ ራሱ አይወስኑም ዘለንስኪ። ለምን ብትል እንቆያለን ካሉ ጦርነቱ ይቀጥላል ነው አይደለ? ጦርነቱ እንዲቀጥል የጦር መሳሪያ ድጋፉ የመሳሰሉት ነገሮች ያስፈልጋቸዋል። ከየት ያመጡታል? የአውሮፓ ሀገራትን ዞር ብለው ማናገር አለባቸው ወይ አሜሪካን መማጸል ሊኖርባቸው ይችላል። ስለዚህ ሞር የጦርነቱ ማጠንጠኛ ሀሳብ ፑቲንና ዘለንስኪ የሚገናኙም አይመስለኝም። በነገር ላይ ፌስ ቱ ፌስ በፍጹም አይገናኙም። ቢኮዝ ፑቲን አንድ የሚገባው ነገር በቃ ቁልፉ ያለው እሱ ዘለንስኪ እጅ ላይ አይደለም። ኢቭን የአውሮፓ ሀገራት እጅ ላይ አይደለም ያለው፣ ትራምፕ እጅ ላይ ነው ያለው። እና እንዲያውም ምን ብዬ አስባለሁ መሰለ፣ ባለፈው ቭላዲሚር ፑቲን ነው ያቀረቡት አይደለ? በቱርክ ኢስታንቡል ተገናኝተን እናውራ የሚለውን ሀሳብ በቃ ከዘለንስኪ ጋር ለመገናኘት ከነበረ መጥቶ ይገናኝ ነበር። ሶ እንትኑን ቀኑን ስትመለከተው ደግሞ ትራምፕ በመካከለኛው ምስራቅ ኳታር፣ ሳውዲ አረቢያ፣ ዶሃ ምናምን እንደዚህ እነዛ ሀገራት ጋር እየሄደ በነበረበት ቀናት ተመሳሳይ ጊዜ ላይ ነው። ሶ ኤክስፔክት ይደረግ ነበርም ይያልካል ነበር ቀደም ትራምፕ ሜቢ ወደ ኢስታንቡል ሊሄድ ይችላል የሚል ሐሳብ ሲነሳ ነበር። ሶ somehow እንዴት አድርጌ ነው የምረዳው ቭላዲሚር ፑቲን ከዶናልድ ትራምፕ ጋር ሊገናኙ የሚችሉበትን እድል ነበር ያመቻቹት እንጂ ከዘለንስኪ ጋር ለመገናኘት አልነበረም። ቢኮዝ ዘለንስኪ ምንም ማድረግ አይችልም። ይሄንን እኛም ገብቶናል አይደለም? ቭላዲሚር ፑቲን ቀርቶ በዚህ ጦርነት አካሄድ ላይና ሐሳባቸው የሚመስለኝ ከትራምፕ ጋር ለመገናኘት እድልን ለመፍጠር ነው ጥረት አደረጉ ብዬ የማስበው። ከዛ በኋላ ከተጠናቀቀ በኋላ እኮ የወጡ መግለጫዎችን ምናም ስታይ በትራምፕ ግልጽ የተናገሩት ነገር ምንድነው? አሁን ከእንትና ጋር ከፑቲን ጋር እገናኛለሁ። በቃ አይ ነው ከመጀመሪያው ጀምሮ እንደዚህ ሲሉ ነበር። በስልክ ማውራታቸው ካስታወስክ ያው ትግበራው ላይ ጫና ቢፈጠርም ክፍተቶች ወይም ጥሰቶች ቢኖሩም የ30 ቀን የተኩስ አቁም አቺቭ ማድረግ ተችሏል በስልክ ስላወሩ ብቻ ትራምፕና ፑቲን። አሁን ደግሞ ፊት ለፊት ተገናኝተው በቃ እንዲ ነጥቦቹ ላይ የሩሲያ ቅድመ ሁኔታዎች ምን ነው ይታወቃሉ። የ2024 ጁን 2024 ፕሪኮንዲሽንስ የሚባሉት አሉ። እነዛ ቅድመ ሁኔታዎች ምን እንደሆነ ይታወቃሉ። ዶናልድ ትራምፕ ለነዚህ ቅድመ ሁኔታዎች የሚመልሰው ምላሽ አይ ቲንክ የለየ ይመስለኛል። ስለዚህ እንዲ ብለው ተነጋግረው ጉዳዩን መቋጨት የሚችሉት እነሱ ናቸው እንጂ የዘለንስኪ ወይም የተወካዮቻቸው ሆነ የፑቲንና የዘለንስኪ እንትን ምንም የሚፈይደው ነገር የለም። እንደው ትንሽ ተቀራረቡ ተስፋ አለ የሚለውን ነገር ከመጠቆም ባለፈ ቢያስባለው ቢኒ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮም ያሉት ይሄ ነው። ይሄን ጉዳይ መፍትሄ ማምጣት የሚችሉት ፑቲንና ትራምፕ ሲገናኙ ነው፣ መገናኘት ይኖርባቸዋል የሚል ሀሳብ ነው የሰጡት። ይሄን እንግዲህ ያሉት አፍተር ከሩሲያና ከዩክሬን ዴሌጌሽንስ ጋር ከተነጋገሩ በኋላ የገባቸው ነገር አለና እንዳልከው ነው ፑቲንና ዘለንስኪ መገናኘታቸው አላቀም ፕሬዚዳንት ዘለንስኪ በጣም በቃ ፑቲንን ማግኘት ጦርነቱን የመቋጨት ያህል ነው ሀሳባቸው። እንዴት እንደሆነ አላቀም። በጣም ከ2022 ጀምሮ ተገናኝተን እናውራ በተወካዮቻቸው እኮ የሳቸው ማቋም ይገለጻል፣ የፑቲንን ማቋም እኮ እየተገለጸ ነው ያለው ነገር እና እንዳልከው ፑቲን ደግሞ ይሄ የወታደራዊ መንፈስም አይነት አቋም ያለው አካሄድ ስላላቸው ዘለንስኪን ማግኘቱ ትርጉም ሊሰጣቸው ይችላል ብዬ አስባለሁኝ። ምን ስለሆኑ ላገኛቸው ይችላል ብለው በርግጥ ኮንፈርም አድርገዋል። ኮንፈርም ያደረጉት የክሬምሊን ሰዎች ፑቲን ራሳቸው ሳይሆኑ ሁለቱ መሪዎች የሚገናኙበትን እድል ለመፍጠር ከሶስቱ ከዚህ ከእስረኛ ልውውጡ ይሄ ምንድነው ከተያዙ ሰዎች ልውውጥ የራሳቸውን ፕሮፖዛል ከማቅረብ አንጻር በሶስተኛ ደረጃ ላይ ያለው ሁለቱ መሪዎች የሚገናኙበትን እድል መፍጠር እሱ ተስማምተውበታልና ግን እስከ ምንድነው የሚሆነው? ዘለንስኪ ደግሞ እንዳልከው በራሳቸው መንገድ ቁልፉ
ሊያልፉን የላቸውም በቃ አሁን ያለው ሁኔታ አንደኛ ተቸግረዋል የተቸገሩት የሀገር ውስጡም የኪየቭ ከተማ ከንቲባ ሳይቀርኩ የሚያነሷቸው ጥያቄዎች አንዳንዶቹ አስቸጋሪዎች ናቸው የሀገር ውስጥ ላይ ግፊት አለባቸው 6.9 ሚሊዮን ህዝብ ተፈናቅሎባቸዋል ፖላንድ ውስጥ በነገራችን ላይ እንግዲህ ፖላንድ ከሩሲያ ጋር መዋጋት አይቀርም በሚል የጦርነት ነጋሪት ጉሰማ ላይ አለች ተብሎ የምትታሰበው አንድ የአውሮፓ ሀገርና ቁልፍ የሰሜን አትላንቲክ የጦር ጥምረት የዩክሬንን ሰዎች ቡሊ ያረጓቸዋል በየትምህርት ቤቱ አንዳንድ ኬዞችን እየተመለከትኩ ነበር ተማሪዎችን ቡሊ ያረጓቸዋል እንደ ይሄ በቃ አንድ ስደተኛ በጣም አንደርማይን ተደርጎ ትሪት እንደሚደረገው አይነት ነገር ይደረጋሉና በዓለም አቀፍ ደረጃ በዚህ ልክ አሜሪካ ውስጥ የሚያሉት እንዲወጡ ይፈልጋል ይሄን ሁሉ ስትመለከተው በሀገር ውስጥም በዓለም አቀፍ ደረጃ በዩክሬናውያን ራሱ ግፊት አለባቸው ዘለንስኪና ይሄን ነገር ማስታረቅ የሚጠበቅባቸዋል በዛ ላይ የሚያወሩት ፑቲንን ቢያገኟቸው እንኳን ፑቲን ከአራቱም ግዛቶች እንወጣለን እንደው በፈልክ ክሬሚያንም እሺ ተውት ልውጣላችሁ ቢሉ እንኳን ይሄን ሁሉ አመቻችተው ቢሰጡ ኔቶንም ተቀላቀሉ ቢሏቸው ሁሉን ነገር ቢፈቅዱ የአውሮፓ ህብረት ሰዎችን ሳያማክሩ የአሜሪካን ፖለቲከኞች ሳያማክሩ ዘለንስኪ ምንም ማድረግ አይችሉም ለዛም ነው የተቸገሩት ፑቲን አንደኛ ራሳቸው ጋር ነው የሚመካከሩት ሲቀጥል ከራሳቸው ፖለቲከኞች ጋር ነው የሚመካከሩት ከዛ ሲያልፍ ከሩሲያ ህዝብ ጋር ነው የሚመካከሩት ዘለንስኪ ከስንቱ ጋር አንዴዛ አቅም የላቸውም በቃ አጥፍተዋል ኦሬዲ 2022 ላይ ያን ነገር እንዲፈጠር ማድረግ አልነበረባቸውም ስለዚህ መንገዱ ሁሉ ተዘጋግቶባቸው የድርድሩ ነገር እንኳን ይሄ ባርጌኒንግ ፓወር እንዳይኖራቸው ያደረጋቸው የሁሉንም ቀልብ መሳብ አለ የሁሉንም የሆነ ነገር ውክልና ያስፈልጋል እሳቸው ውክልናቸው የአሜሪካም ሊሆን ይችላል ውክልናቸው የአውሮፓ ህብረት የሩሲያን ፖለቲከኞች ፍላጎትም በተወሰነ መንገድ ማሟላት አለባቸውና በጣም አጣብቂኝ ስለሆኑ ድርድሮች ፑቲንንም ማገኟቸው ላቭሮቭንም ማገኟቸው በሳቸው ቀኝት ልክ አይሆንላቸውም ይሄ የተረጋገጠ ነገር ነውና በዚህ ድርድር እና ፑቲን እንደውም ትራምፕ ከመጡ በኋላ እና ፑቲን በዚህ ድርድር ላይ አትሊስት የዋሽንግተንን ኒውትራል የመሆን ነገር በቃ አረጋግጠዋል በኢስታንቡል ላይ ባለው ነገር አሜሪካ እንዳደራዳሪ ልክ እንደ ቱርክ አይነት ሚና ነው የነበራት እንጂ ከዚህ በፊት እንደነበረው እንደ ባይደን አስተዳደር እንደነበረው አይነት የዩክሬንን ጥቅም ለማስከበር ዩክሬንን ለማገዝ አይደለም ጥረቷ ሰላም ይምጣ ሰላም የሚመጣው በሁለቱም በኩል አንዱም የሆነ ነገር አሳልፎ መስጠት አለበት አንዱም እንዲማቆም አለበት የሚል ኒውትራል መሆኗን ያስረገጡበት ናቸው የራሺያ ፖለቲከኞችና ይሄን ነገር ተኩስ አቁም ሳይደረግ ምንም አይነት ድርድር ከሩሲያ ጋር አናደርግም ነበር አይደል የሚሉት እነ ዘለንስኪ ተኩስ አቁም ሳይደረግ እቺ 30 ቀኗም እኮ ለተኩስ አቁም ነው then አሁን የኢስታንቡል ምንድነው የሆነው ተኩስ አቁም ሆኖ ነው ጦርነቱም ቀጥሏል ድርድሩም ሄዷል አየ ምትከራከርበትን አቅም ስታጣ እንዲ ግዛትን አሳልፈ ስትሰጥ እዚህም እዛ ሙሻ የሚያረግ ሰው ሲበዛ ወይንም ደግሞ ኦፍ ኮርስ አው በነገራችን ላይ የዩክሬን ፖለቲከኞች በተለይ እነ ዘለንስኪ በጣም ትሪፕ ነው የሚወዱት እዛ ሰው ይሞታል እሳቸው ግን በእርግጥ የጦር መሳሪያ ለማግኘት ዲፕሎማሲ ለመፍጠር ነው ያረገጡበት ሀገር የለም እዛም እዚህም ነው የሚሄዱትና እንግዲህ ከዛ ተነስተው ኢስታንቡል ደን ወደ ሆነ ሌላ የአውሮፓ ሀገር አልቤኒያ መሰለኝ የኔቶ እንትኖች ላይ እዛ ጋር ተገኝተዋል እነዚህ ነገሮች ስታይ በቃ ትሪፕ በቃ ይሄ ለውጥ አያመጣም ፑቲን እግራቸው እንግዲህ ወደ 3 ቦታ ነው አይ ቲንክ ይበልጣል አክቹሊ ግን ወደሚያምኗቸው ሀገሮች ናቸው በዘለንስኪ በ8 ቀን ውስጥ የሚያደርገው ጉዞ ባነሰ እሳቸው ላለፉት 3 አመታት አልተጓዙም ስለዚህ አሸናፊ የሆነ ስትመጣ እንደዚህ አይነት ነገር ነውና የሁለቱም ፕሪኮንዲሽን አውሮፓ ህብረት ፕሪኮንዲሽን ለ30 ቀናት ኢሚዲየትሊ አሁን የሚቆም ካልሆነ በቃ ዋጋ ትከፍላለች ራሺያ የ24 ሰዓት አይሞላም ጊዜ ሰጥተው ተኩስ አቁም ፑቲን ማድረግ አለባቸው ብለው ደግሞ ሁለት ፕሪኮንዲሽን የአውሮፓ ህብረትና ዘለንስኪ ፕሪኮንዲሽን ብለው አይ ሚን ያለ ምንም ቅድመ ሁኔታ ብለው አስቀመጡ ለ30 ቀን ፑቲን ደግሞ ያለ ምንም ቅድመ ሁኔታ ብለው የራሱን መንገድ ይዞ መጣ የፑቲን ያለ ምንም ቅድመ ሁኔታ የሚለው ተሳክቶ ለድርድር እንኳን በር ከፈተ ስለዚህ እንዴት ሊሆን ይችላል ነው ይሄን ሁሉ ስትመለከት እዚህም እዛም በቃ ያለው የፖለቲካ መርገጥ የምራቡ ዓለም በትክክል ራሱን መመልከት መቻል እንዳለበት ያሳያል ዘለንስኪ አንድ ነገር አለቻቸው በቃ ፑቲን በጣም አደገኛ መርዛማ ሰው ናቸው መተው ይጧቸዋል ዋጋ የሚያስከፍላቸው ነገር ነው ያደረጉ ያሉት እዛ ዋይት ኦቫል ኦፊስ እኮ ሄደው አትላንቲክን ተሻግረው
ለእናንተም ስጋት ነው ሲሉ አንተ ማን ነው በቃ ኦፍ ኮርስ የአሜሪካን አቅም አንድ የዩክሬን ፖለቲካ አሁን ያለችውን ዩክሬን ፖለቲከኛ ፕሬዝዳንት ሊለካ አይችልም ነው ሁለቱም ቫንሰም ፑቲንም የተረባረቡባቸውና ትራምፕም የተረባረቡባቸው ይሄን ስትመለከት አሁን አውሮፓ ህብረትንም ምንድነው ያሉት አሁን ኢስታንቡል ላይ አንካራ ሄደው ኤርዶሃን ጋር ሲያወሩ ትራምፕ ሊሄድ ይችላልው ፑቲን ከመጡ ብለው ነበር ስለዚህ አሁን ፑቲን ያሳዩት ትራምፕንም ይንቃሉ ኤርዶሃንንም ይንቃሉ እንደ ሀገር አሜሪካንም ቱርክንም ይንቃሉ እንዴት ነው መናቁ የሚለካው ይሄ በጣም ትንሽ እንትን ሰዎች ሊያሰባስቡ ጥምረት ሊፈጥሩ የሚችሉበት መንገድ ሐሳባቸው ዝም ብሎ እርስ በርስ ትራምፕን የሚያል ሰውዬ ወይን ፕሬዝዳንት ናቸው እንዴ ፑቲን ይንቋቸዋል መባልኮ ለሳቸው ካላቸው ባህሪ አንፃር ሌላ የዲፕሎማሲ ችግር ቀውስ ነው የሚፈጥረውና ልክ አሜሪካ ይሄ በታይዋንና ቻይና ላይ የምትከተለው ስትራቴጂክ አምቢጊዩቲ አይነት ፕሬዝዳንት ቭላድሚር ፑቲን በአዲስ መልክ ዓለም ፖለቲካ ላይ ይዘው መጥተዋል በተለይም በዚህ በዩክሬን ጦርነት አንደኛ ድርድር ይለዋል ሲደራደሩ ግን ከዚህ በፊት ወደ ነበረው ልዩነታቸው በጣም በሚያስቅ ሁኔታ አሁን ባለው ሁኔታ እነ ፑቲን ዘላቂ ተኩስ አቁም እንፈልጋለን ይላሉ እነ ዘለንስኪ ደግሞ ከአውሮፓ ህብረት የተሰጣቸውን ለ30 ቀናት ይላሉ ዘላቂ ተኩስ አቁም መፈለግ የነበረባቸው እኮ እነ ዘለንስኪ ነበሩ አሁን አደጋ ውስጥ የገቡት እነ ፑቲን እኮ 3 ቀንም 30 ቀንም ችግር የለባቸውም ግን ይሄ ሆኖ ምንድነው የአውሮፓ ህብረትን ፍላጎት ለማስፈጸም ተወጥረዋል ያሳዝናሉ ዘለንስኪ ግን ይሄን ነገር ማስተካከል ሩት ኮዙን እናጥፋ ሩት ኮዙ የነ ቀድሞ ሁኔታዎቹ አስቸጋሪ አይደሉም እኮ የነ ፕሬዝዳንት ቭላድሚር ፑቲን እንደውም አስቸጋሪ ሆኖ ጦርነቱ ከተቀሰቀሰ በኋላ ያለውን ነገር ግምት ውስጥ ማስገባት ነው እንጂ ለጦርነት ያስነሳኑን ጉዳዮች በሙሉ ዝጉልን ነው የሚሉት ያኛው ምንድነው አውሮፓ ህብረት ቢቀላቀሉ ያን ያህል ችግር የለብንም ብለዋል ግን የሰሜን አትላንቲክ የጦር ጥምረት መቀላቀል አያስፈልግም ይሄን በቃ ልታስቡታችሁም ይሄን መተው አለባችሁ እነዚህ ክሬሚያን ጉዳይ እና የሩስኪ ቋንቋ ተናጋሪ ሰዎች ባሉባቸው አካባቢ ግፉ ይቁም እነዚህን የመሳሰሉ ጥያቄዎች ነው ያነሱት አሁን ባሁኑ ይሄ 2014 ላይ የተነሳ ነው 2022 በፊት የተነሳ ነው ይሄን ነገር ወዲያውኑ ዘግተውት ቢሆኑ ይሄ ሁሉ ልቂትም ባልመጣ ነበር ደናውን እነዚህ ሩት ኮዝ የሚባሉት በጣም መሰረታዊ ችግር የተባሉትን ነገር እንዝጋና ዘግተን ወደ ሌላ ምዕራፍ እንሸጋገር እና ፑቲን ይላሉ እነዚህኞቹ ደግሞ የጊዜያዊ ተኩስ አቁም ማለት ለዘለንስኪ ማለት ለምን ፈለጉ እና ፑቲን ደግሞ በጣም ግግም ያሉ የምዕራቡን ዓለም አካሄዱን የሚረዱ ስለሆኑ በ30 ቀናት ተኩስ አቁም በቃ የባዶ የሆነውን ካዝናቸውን በጦር መሳሪያ የመሙያ ጊዜ ነው ብለው ስላሰቡ በቀላሉ ሊደራደሯቸው አልፈለጉም ግን የነ ፑቲን አቋም አክቹሊ እኔ የድርድር ሐሳብም እንደሌለው ያሳያል የቅድመ ሁኔታዎችንም ደግሞ ባበዛ ቁጥር ያው በለጠጥከው ቁጥር የበለጠ ፍላጎትን ለማስከበር ድል ታገኛለህ በጦር ግንባር ላይ የበላይ ከሆንክ ምንም ማድረግ አትችልም በቃ 1 2 3 4 5 ጦር ግንባሩ ላይ ያለው ነባሪያ ሁኔታ ፕራክቲካሊ የሚያሳይ ነገር እሱን ስለሆነና የነሱ ፍላጎት መለጠጥም የነ ፑቲን ፍላጎት መበራከትም ከዚሁ ጋር ተያይዞ የሚነሳ እነዚህኞቹ ደግሞ ስቲል አክት የሚያደርጉት ልታነሳው እንደሞከርከው ግራም ይገባኝና ልረዳው ያልቻልኩት ነገር በቃ አፐር ሃንዱ ወይም ሌቨሬጁ እሳቸው ጋር ያለ ነው የሚመስለው ዘለንስኪ ይሄን ያክል 20% ግዛት አሳልፈው ሰጥተው አሁንም ኢቭን እኮ ዶንባስ በሚባለው ግዛት ውስጥ ለምሳሌ ዋና የሚባሉ ከተሞችን የሩሲያ ወታደራዊ ኃይል እኮ ያዘ ነው ጦር ግንባሩ ላይ ግዝጋሴው ቀጥሏል እንዲህ የሆነ ዘለንስኪ ግን እንዳልከው በቃ የሚፈልጉት አክት የሚያደርጉትም እሳቸው ጋር አፐር ሃንዱ እንዳለ ነው which practically የሌለ ነገር በምን ተማምነው ነው እንደዚህ አክት የሚያደርጉት ብትል በአውሮፓና በእንዶ ትራምፕ ጥሎ አይጥልኝም ብለን እንግለጸው ያው ቢያችን የሚነራል አግሪመንት ስለተፈራረሙ ከትራምፕ ጋር ጥሎ አይጥልኝም በሚል አይነት ተስፋ ይመስላልና ሰማው ስቲል እንደዛ አይነት ስሜት ማንጸባረቃቸው ማሳየታቸው ለዛ ይመስለኛል ይሄኛው የድርድር ሂደት ባንድም ሆነ በሌላ ይሄ ጦርነት ሊቋጭ የሚችልበት እድል እንዳለ ፍንጭ የሚሰጥ ነው ማለት ሰማው ከትራምፕ ወደ ስልጣን ከመጡ በኋላ እርግጥ ነው ባንድ ቀንም ብለው ነበር በመናም ብለው ነበር እንግዲህ እዚህ ደርሷል አሁን 100 ቀኑም አልፏል ግን አትሊስት የዩክሬንና የሩሲያ ባለስልጣናት ተገናኝተው አወሩ ምናን የሚሉት ነገሮች ጥቅሞቹ ምንድነው
እንትኑ ነው መቀራረቡን ይፈጥራል በሁለቱ ሀገራት መካከል ጦርነቱን ያቆማል አይደለም ግን አትሊስት ተቀራርቦ ማውራት መጀመር መቻል እንደ ሎንግ ረን ብዙ ሂደቶች እንዲኖሩ እነ ትራምፕም አሁን በቀጣይ ተገናኝተው ሲነጋገሩ ዳይሬክትሊ የዩክሬን ፍላጎት ምን እንደሆነ የሩሲያ ፍላጎት ምን እንደሆነ ሁለቱም ሀገራት ዳይሬክትሊ ተነጋግረዋል ሶ ለነ ትራምፕም ቀላል ይሆንላቸዋል እነሱን በዚህ ጉዳዮች ላይ ውሳኔ ሰጥቶ ነገሮችን ማስቀጠል መቻል ቀላል ይሆንላቸዋል ለዛ ምክንያት ሰማው እንደ እንትን የሆነ በቃ ዝም ብሎ ዋጋ የሌለው ነው ከሚል ሴንስ አይደለም ቅድም ሐሳቦችን ስናሳይ ነበር አንተም ስታነሳይ ነበር እኔም ሳነሳይ ነበር የሆነ እንደ እንትን እንደ ስፕሪንግ ቦርድ ወይም ደግሞ እንደ መነሻ ነገር እንደዚህ ሆኖ ሊያገለግል ይችላል ግን አንድ ታሪክ ላይ መለስ ብለህ ስትመለከት የቪየትናም ጦርነት ጉዳይ ሲቋጭ ኖርዝ ቪየትናም እና ደቡብ ቪየትናም እና ሰሜን ቪየትናም ነበር አይደል የናውቺ ሚኒን ሰሜኑ ደቡብ ላይ ደግሞ የካፒታሊስት የሚባለው የና አሜሪካ ይደገፋል የሚባለው ኃይል ነበር ከዛ ጦርነቱ በጣም አዳጋች ሆነ ተዋጉ ግን ሲጠናቀቅ በስምምነት የተጠናቀቀው እንደማንኛውም ዓለም ላይ እንደሚፈጠር ጦርነት በድርድር ነው የተጠናቀቀው ምንም እንኳን ቪየትናሞች በጦር ግንባሩ ላይ የኖርዝ ቪየትናሞች በጦር ግንባሩ ላይ የበለጠ ፍላጎታቸውን አስከብረው ቢሆንም ወደ ድርድር ሲመጡ አሜሪካ ሰማው መጀመሪያ እንደ አደራዳሪ ሆና ሰሜን ቪየትናምንም ደቡብ ቪየትናምንም ልታደራድር ጥረት አደረገች ከዛ ከሆነ ሰዓት በኋላ ደቡብ ቪየትናሞቹን ቀድመው ይደግፏቸው የነበሩ ኃይሎቹን ገፏቸውና ከሰሜን ቪየትናሞች ጋር ፊት ለፊት መነጋገርና ማውራት ጀመሩ አሜሪካዎቹ ገብቷል ከዛ ጦርነቱ ያለቀው በሰሜን ቪየትናምና በደቡብ ቪየትናም በሰሜን ቪየትናምና በአሜሪካ ተደራዳሪዎች የፊት ለፊት ንግግር ነው የቪየትናም ጦርነት የተቋጨው ከዛ ምናያት ቪየትናም የቀጠለችው የሆነው የመጣው ሌላ ማሳያ ደግሞ በአፍጋኒስታን ለምሳሌ አፍጋኒስታን ውስጥ በታሊባን የሚደገፍ የታሊባን ኃይል አለ ደን ከ2001 እንደ አውሮፓውያን አቆጣጠር ጀምሮ እስከ 2019 ገደማ ድረስ በአሜሪካ እየተደገፈ የመጣ ማን ነው አሽራፍ ጋኒ የና አሽራፍ ጋኒ አስተዳደር ነበር ደን ኳታር ውስጥ ድርድር ሲጀምሩ የትራምፕ አስተዳደር መጀመሪያ 2019 ስልጣን ላይ ነበር እንትን ብለዋቸው ያገናኙአቸው የና አሽራፍ ጋኒን አስተዳደርና ኮነ ታሊባንን አገናኙአቸው ድርድሩ ተጀመረ ምናምን ደን የሆነ ሰዓት ላይ ገፏቸውና እና አሽራፍ ጋኒን ወይም ባለፉት 20 ዓመታት ምናምን ሲደግፉት የነበረውን አስተዳደር ገፉትና የትራምፕ አስተዳደር ራሱ ከታሊባን ጋር ተስማሙ የባይደን የትራምፕ አስተዳደር ከ2019 2020 ላይ ትራምፕ ተስማምቶ ከዛ ባይደን እኮ የአሜሪካ ጦር አወጣጠን እኮ ነው ያበላሹት የትራምፕ አስተዳደር ተስማማና የአሜሪካ ጦር ከእንትና የሚወጣበት ጊዜ ከማን ነው ከአፍጋኒስታን የሚወጣበት ጊዜ ግን ኦሬዲ ትራምፕ ከስልጣን ላይ ለቀው ነበር እንዲያውም አልሰማቸውም እንደዚህ ተዋርደን አንወጣም ነበር እኔ ስልጣን ላይ በሆን ኖሮ ከአፍጋኒስታን ተዋርደን አንወጣም ነበር እና ኳታር ዶሃ ውስጥ የነበረውን ስምምነትና አካሄድ የትራምፕ አስተዳደር ነው ያስፈጸመው so exactly that's what's going to happen አሁን በዩክሬንና በሩሲያ ጉዳይ ዩክሬኖች ያው እንትን ለማድረግ ይሞክራሉ እንደምናየው የሆነ ሚና ሊኖራቸው ይችላል ኦር እንደዚህ ግን የሆነ ጊዜ ላይ በቃ የትራምፕ አስተዳደር ወስኖ በመጣበት ሰዓት ላይ ልክ በቪየትናም እንዳየነው በአፍጋኒስታን እንዳየነው ቢኮዝ ጦርነቱን በቃ አሁን መርሳት የሌለብን ወደዚህ ድምዳሜ የሚያመጣን ምንድነው ጦርነቱን የጀመሩት ዘለንስኪ ወይም ዩክሬኖች ፈልገው አይደለም ልክ ቪየትናም ውስጥም እንደምናቀው አፍጋኒስታን ውስጥም እኮ ያው ባለፉት ከዚህ ከሽብርተኝነት ጋር ምናምን የኦፒኤም ወይም የድራግ ቢዝነሱ ምናምን እንዳለ ሆኖ ምን እንደሆነ ጦርነቱ እንዳቃለ ማን ለምን እንዴት እንደተጀመረ ዩክሬን ውስጥም ማን ለምን እንዴት ከዚህ በፊት በደንብ ስለዋራ ነው ማንገባበትና ስለዚህ የዘለንስኪ ወይም የዩክሬናውያን ጦርነት የመሳሰሉት ጉዳዮች ነው ብለን ማንደመድም ከሆነ ወይም ከጀርባ የተለያዩ አክተሮች አሉበት ብለን የምናስብ ከሆነ ከነዛ አክተሮች ውስጥ ቁልፏ አሜሪካ ከሆነች ደን አሜሪካ ጋር አሁንም ጦርነቱን በመቀጠልና በማቆም ረገድ ቁልፏ አለ የሚለው ድምዳሜ ወደዛ ይመጣልና ስለዚህ በመጪዎቹ ጊዜ አንደኛው ነገር በቃ ትራምፕ ወስነው ኦሬዲ የእንትን ቢዝነሳቸውም ስላለ የሬር ሜታል ኢንዱስትሪዎቻቸው ቢዝነሶቻቸው ስላሉ ከዩክሬን ጋር ያደረጉት በቃ እናቁመው ይሄንን ጦርነት ፕሮጀክት ዩክሬን ያሉ ነው የሚጠሩት አሁንና ፕሮጀክት ዩክሬንን በሰላም እንቋጨው ብለው ወስነው የሚገቡ ከሆነ እሳቸው ሲገቡ በነገር ላይ የአውሮፓ ህብረት ቅድመ ሁኔታ ማን ያስቀምጣል ሚና አቅም ኖሮት ነው ቅድመ ሁኔታ የሚያስቀምጠው
ቅድመ ሁኔታውን አላከበረም ፑቲን ምን አደረገ የአውሮፓ ህብረት ምንም አቅም ስለሌለው ምንም ማድረግ ስለማይችል ጀስት በቃ የሆነ ሊፕ ሰርቪስ እንበለው ይሆን አሉ ብለው ነበር ለመባል ብቻ የሚያቀርቡት ሐሳብ ካልሆነ በቀር በጦርነቱ ላይ ምንም እንደማያመጡ ይታወቃል የአውሮፓ ሀገራት ዶናልድ ትራምፕም ይህ ጦርነትን በቃ የአውሮፓ ሀገራት እንደዚህ የሚለፈልፉት ሙሉ በሙሉ ገፍተው በሳቸውና ባስተዳደራቸው ውሳኔ ለመቋጨት ወስነው የሚቀጥሉበት ከሆነ there is አሪፍ የሆነ በቃ ጦርነቱ ባጭር ጊዜ ሊቋጭ የሚችልበት አንድ ሴናሪዮ ይኖራል ሌላኛው ነገር ደግሞ ሰልችቷቸው እንግዲህ ምልክት ይሰጣል ነበር በተደጋጋሚ ሰልችቷቸው በቃ የራሳቸው ጉዳይ ብለው የሚሄዱም ከሆነ የበለጠ ጦርነቱ ስካሌት ያደርጋል ወይም ይባባሳል ይሄንን ስል ምናልባት እንዴ የሬር ሜታል ጉዳይስ ሊባል ይችላል እነዚህ አሁን በጣም አሜሪካ የምትፈልጋቸው ሬር እርዝ ምንላቸው ሜታሎችን ከዩክሬን አገኛለሁ ብላ ስታስብ እንዴት ነው ይሄንን ጥላ የምትሄደው የሚል ጥያቄ ሊነሳ ይችላል ግን ማስበው ምንድነው ሬር እርዝ ዩክሬን ውስጥ ብቻ አይደለም ያለው ባለፈው እንዲያውም አንተ ስታነሳ ነበር ሩሲያ ውስጥ ራሱ አለ አቅርባለች ሩሲያም አማራጭ አቅርባለች ስለዚህ የሬር እርዝ ጉዳይ ነው አሁን ብቸኛው ትኩረታቸውን ወደ ዩክሬን የመለሰው ትራምፕን ይያለን ነበርና ስለዚህ እነ ዘለንስኪ የአውሮፓ ሀገራትን ፍላጎት አሁንም ለማስከበር ወይም ደግሞ በጦር ግንባሩ ላይ ያለውን ነባራዊ ሁኔታ በጦር ግንባሩ ላይ የመሸነፋቸውን ጉዳይ በድርድር ጠረጴዛ ላይ ለመገልበጥ ጥረት የሚያደርጉ ከሆነ let's say በቃ የኔቶ አባል ካልሆነን ብለው ሙጭጭ የሚሉ ከሆነ እነ ዘለንስኪ ክራይሚያን አንሰጥም ብለው በጣም ስተክ የሚያደርጉ ከሆነ ለምን ጊዜውን ያጠፋል ትራምፕ ስለዚህ በቃ ጥሏቸው ሊሄዱ ይችላሉ ያን አይነት ነባራዊ ሁኔታ ሜቢ ጦርነቱ ደግሞ ጭራሹን ሊባባስ የሚችልበትን እድል ሊያስመለክተን ይችላል ስለዚህ ሁለቱ ሴናሪዮች አሁንም በዚህ በሩሲያ ዩክሬን ምንም እንኳን ለመቋጨቱ የመጣ ቢመስልም እንኳን ስቲል ግን ተባብሶ ሊቀጥል የሚችልበትም እድል እንዳለ መዘንጋት ያስፈልግም የሚለውን ሐሳብ መግለጽ ፈልጌ ነው ቢኒ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ያንተን ሐሳቦች ናቸው ሲያነሱ የነበረው ሁለት ነገር ቴብል ላይ አለላችሁ አንደኛው ወደ ጦርነቱን የምትቀጥሉበት ፓዝ አለ እሱን ለቀጥሉበት ይችላልላችሁ ሁለተኛው ደግሞ ለሰላም ክፍት የሆነ መንገድ ይታየኛል በዛ ልትሄዱ ይችላልላችሁ ስለዚህ you have two options ነው ያሏቸውና actually ጦርነት ከሁለቱ አንደኛው በዚህ መንገድ የሚጠናቀቅ ሌላኛው ደግሞ ይሄው እንዲህ ሆኗላ ይሄ ጦርነት ልክ እንደ ሁለተኛው እንደ አንደኛው ዓለም ጦርነት አንዱን አሸነፈ ልክ አሁን እነ ናዚ ተሸንፈው መንግስት ቀይረህ ምናምን አዲስ ነገር ወይም ደግሞ መከፋፈለ ማድረስበት ደረጃ ላይ ደርሷል አንዱ ኃይል ሲሸነፍ በቃ በሆነ መንፈስ በሆነ ሰላማዊ በሰጠ መንገድ መጥቶ የሰላም ድርድር ምናምን ተብሎ ጦርነቱ በዛ መንገድ ነው የሚጠናቀቀው አሁን ዘመናዊ ታሪኮች በዛ መንገድ አሁን እነ አሽራፍ ጋኒና ታሊባን እኮ ተዋግተዋል በደንብ ግን ሲጠናቀቅ አሽራፍ ጋኒ ወደ ቱርክ ነው ሄዱት እንደዚህ ሄዱ ምናምን በቃ ምንም አልሆኑም ቀስ ብሎ መንግስት ተቀየረ አይነት ነገርና ትሬንዱ እንደዚህ ስለሆነ ዩክሬን ውስጥ ያለውም ነገር ኬቭ ውስጥ ገብተን እንደፈለክ ሆነ ከወጣ ዋና ከተማን ደብድበህ ከወጣ መንግስት የማትቀይርበት አቅም የለም ማለትም አይደለምና እነዚህ ነገሮች ምናልባት በቅርብ ጊዜ አዳዲስ ነገሮች ወደነ ፑቲንና ትራምፕ ነው በቃ ፖለቲካውም ጠቅልሎ ሊሄድ የሚችለው እንጂ የዩክሬን ፖለቲከኞች ተደራዳሪነታቸው ምናምን ያን ያህል የሁሉንም ነገር ኢንትረስት የማስጠበቅ የማስከበር አይነት አካሄድ ስለሆነ ሚሳካላቸው አይደለም ግን የትራምፕና የፑቲን ተገናኝቶ በጉዳዮች ላይ መነጋገር አንዳች ፖለቲካዊ መፍትሄ የሚያመጣው እሱ ነው ምክንያቱም ቱ ፓወርስ ናቸው ከዛ ውጭ ያለው ነገር ብዙም ተስፋ የሚሰጥም አይደለም ግን የኢስታንቡሉ የሆነ ብቻ መንገዱን እንደሚያሳይ ይጠቁማል ነፂ እናጠናቂ ዛሬ ቴንክ ዩ በጣም ቢኒ አመሰግናለሁ ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን አንስተናል በተለይም የሩሲያና የዩክሬንን ውጥረት የተመለከቱ መረጃዎች በኢስታንቡል ቱርክ የተካሄደው ድርድር ምን ይመስል ነበር የሚለውን የፑቲንና የትራምፕን ሚና ምን ሊሆን ይችላል የሚለውን በስፋት ዳሰነዋል እንደውትሮው ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ አድርገናል ቸር ጊዜ ይሁንላችሁ